እሺማ አንቺ አስተማሪ ታሪክ ነው ያለሽ አይደል? አዎ አስገራሚም አሳዛኝም በቃ ደስ የሚል ታሪክ ግን ሃይማኖታዊ ነገር አይደለማ። እሺ ጀምር። አንዷ ልጅ ይዛ እየተሰቃየች ነው እየተራበች የምትል ነፂ የምትባል ልጅ አለች። ማናት ልጅ ይዛ እየተሰቃየች እየተራበች ያለችው ማናት? የታለች? ትምጣና ለምን ልጅ ይዛ እንደምትራብ ያስወለዳት የት እንዳለ ለምን ሳይኖራት እንደወለደች ታስረዳንና ጉዳዩን ካመንበት እናገዛታለን። ዝም ብሎ በልጅ እያሳበቡ ሚዲያ ላይ ወጥቶ መለመን የለም። እሺ ቃል አመሰግናለሁ እህቴ። ከመጀመሪያ ጀምሮ ያው ትክክለኛ ታሪኬን ልናገር አይደለም? ታዲያ ውሸት ልትናገሪ ነበር ማሬ? አይደለም። አይ ሳት ምናልባት እንዳታቋርጭኝ ከጀመርኩ በኋላ ያው ስለማወራ በደንብ ታሪኬን ስለማብራራ ብዙ ነው። ኧረ ለካርትሽም ማሪ አንቺ ብቻ እንጂ እኛም ወሬ እንወዳለን። አንቺም ወሬ ትወጃለሽ ማውራት፣ እኛም ወሬ መስማት እንወዳለን። ማንም ጫፍሽን ሳይነካሽ እንደፈለግሽ ትናገረሽ ብቻ ይጣመን እንጂ ወሬሽ ችግር የለብን። አመሰግናለሁ። እንግዲህ ቃል ኪዳን ጌጤ ትዕግስቱ እባላለሁ። ትክክለኛ እናትና አባቴ ያወጡልኝ ስሜ ይሄ ትዳር ከያዝኩ በኋላ የተሰጠኝ ስም ነው። የክፍለ ሀገር ተወላጅ ነኝ። እናትና አባቴ ገና በልጅነቴ ወደ ጌታ ሄደዋል። አንድ ወንድም አንድ እህት አለኝ። 3 ነን። ሶስታችንም የተለያየ ቦታ ነው ያደግነው። እኔና ወንድሜ እስከ 8 ዓመት አካባቢ አብረን ኖርን። ከዛ በኋላ እኔ ወደ አዲስ አበባ የመሄድ እድል አገኘሁኝ። ከዛ በፊት በጣም የምወደው የአባቴ ወንድም አደራ ተረክቦ አባቴ አደራ ሲለው አደራውን ለመወጣት የሱን ልጆች እየተደበደቡ እየተቆጡ እኛን ግን እንዳንነካ እያጠፋን የሰው ልጅ እየደበደብን በቃ እኛ እንዳንመታ በቃ ብዙ መስዋዕት ከፍሎ ቆጮ እንኳን ሳይኖር ቆጮ ገዝቶ ሚስቱ በጣም መልካም ስለነበረች በጣም መልካም ለኛ አግብቶ ከዛ በኋላ እንጀራ እየጋገረች ምናምን እኛን አሳደገች። የእሷ ልጆች ምንም ሳይመስላት ፊቷን ማዲያት እስኪነካው ድረስ እስከ 8 ዓመት እስከ 9 አካባቢ ከእሷ ጋር ኖርን። ከዛ እኔ አዲስ አበባ ሲባል እኔ ከሰማይ ብር ልብስ የሚለቀም ነበር የሚመስለኝ እንጂ ተሰርቶ የሚመጣ አይመስለኝም ነበርና በቃ ጋሺ አዲስ አበባ ልሂድና የምፈልገውን ያክል ላንተም ለሙሉም ልውሰድ ልቀበል፣ ስለዚህ አዲስ አበባ ልሂድ ብዬ ግግም አልኩ ማለት ነው። ሀሁ እማር ነበር። አይ ልጄ ተማሪ ነው የትዕግስቱ የአባቴ አደራ አለብኝ፣ አባትሽ አደራ ስላለብኝ ራሳችሁ እስክትችሉ ድረስ ከቤቴ መውጣት አትችሉም እናንተ ብሎ አጎቴ ቢሰራ እምቢ ብዬው ከሰፈር ልጆች ጋር እያለቀሰ አስታውሳለሁ። የዛሬ 20 ዓመት አካባቢ እያለቀሰ ሳይፈልግ ከእጄ ከወጣች በኋላ ልጄ ትበላሻለች፣ ህይወቷ ይበላሻል ብሎ እያለቀሰ በቃ አደራ ብሏቸው ሰጥቶና ወደ አዲስ አበባ የመጣሁኝ። ከሱ ከተለየው በኋላ ግን ህይወቴ ደስ አይልም ነበረ። ማለት ይቅርታ ሳለቅስ የተናገረው ቃል ስለደረሰብኝ ነው እና ከእጁ አምልጬ ካወጣ በኋላ በቃ በይቷል ሆንኩኝ። ልክ ታስሮ የተፈታ ፈረስ ሆንኩ። በቃ አባቴ ነው እኔ አጎት ምናምን አባቴ ስለማላውቀው አጎቴ አባቴ ነው። በጉያው ስር ፀጉሬ እያሻሸ ስላሳደገኝ ከዛ አዲስ አበባ ስመጣ ሁሉ ነገር ብዥ አለብኝ። አዲስ አበባ ቤተሰብ አለ ግን አዳፕት ያደረኳቸው አይደሉም። ሁሉም የአዲስ አበባ ህይወት የሚያውቁ ናቸው ምናምን። ስለዚህ ግራ ገባኝ። የሰፈር ልጆች ጋር ነው የመጣሁት። መጥቼ እዛኔ ስናገር እስከ 8 ዓመቴ ማዘር ነበረች። ግን አባቴና እናቴ ተፈተው ነበረ። አባቴ ሌላ ቦታ አዲስ አበባ ነበር፣ እናቴ ቤተሰቦቿ ጋር። ከዛ እናቴ እዚህ ጋር ማለናገር በሽታ ነበረባት እና የታመመች ነበር። ያው ልጅ ስለነበር ግን አሁን እያደኩ ስመጣ ታሪኩ የእሷ በምን እንደሞተች እንዴት እንደሆነ ስለማቅ ተነገረኝ ማለት ነው። አሁን አውቀዋለሁ። ከዛ አዲስ አበባ ባመጡኝ 97 ላይ አዲስ አበባ አመጡኝ። 97 ሳያልቅ እዛው ላይ የሰፈር ሰው ሞቷል ብለው እዛው የወሰዱኝ የሰፈር ልጆች
ወደ ክፍለ ሀገር ወሰዱ። ከዛ እናቴ ነው ለካ የሞተችው፣ ግን እኔ አላለቅስም። ምክንያቱም እኔ ሰው ሞቶ የሚመለስ ነበር የሚመስለኝ። በቃ እናቴ ተቀበረች። እናቴ ተቀብራ መልሶ የአባቴ ወንድም አዲስ አበባ ነዋሪ ነበር። ለቅሶ በሄደበት በቃ ይሄዳሉ ከሱ ይሄዳሉ ብዬ አሁንም ግግም አልኩበት። ይሄኛው አጎቴ አሁንም ይሄው ከስተሻል፣ ጫማ የለሽም፣ ጫማ እንኳን ኮንጎ አርገሽ ሄደሽ በኮንጎ ነው የመጣሽው፣ በ7 ወር ምናምን ጫማ እንኳን አልቀየርሽም ተይ ሲለኝ አይ እሄዳለሁ ጋሽ አልፈልግም አልኩት። ግን ያው ያኔ ያልኩት ነገር የለም ይሄ የሚለቀም ልብስ የሚለቀም ብር የሚለቀም የለም፣ ግን እሄዳለሁ አልኩት ማለት ነው። ከዛ መልሼ የመጣሁት ሰው ቤት ነው። ቀጥታ አጎቴ ያስገባኝ ሀብታም ቤት ገባሁኝ። ያ ቤት እኔ ያው ገና እንግዲህ ያ እድሜ ማለት በጣም ፔሪድ እንኳን ማላይበት ምንም በቃ 10 ምናምን እንኳን ያልደረስኩበት እድሜ ነውና አስገብተውኝ ሕፃን ልጅ መጠበቅ ነው። ከዛ ሴትዮዋ በጣም ትማታለች ምናምን በጣም ሀብታም ናቸው ፒያሳ አካባቢ። ከዛ ሩጬ የሰፈሬ ልጆች ሻይ ቤት ነበራቸው፣ ወደ እነሱ ሩጬ በቃ ዝም ብዬ በቃ ብን ብዬ ልብሴን በፌስታል አድርጌ ጠፋሁኝ። እነሱ ጋር ሄድኩ። ከነሱ ጋር ደግሞ ማጋ ሄድኩ፣ አክስቴ ጋር ሄድኩኝ። አክስቴ ጋር ደግሞ ብዙ መጥፎ ነገርን አላወራም እዚህ ጋር፣ ምክንያቱም ሊቀየሙኝ ይችላሉ። ግን ጀስት ልናገርና እያለፍኩ የራሴን ወደ ትክክለኛ ታሪክ እንድመጣ ነው። ከዛ አክስቴ ጋር ሄድኩ። አክስቴ ጋር ኮልፌ አካባቢ ነበረ ኢንዱስትሪ መንደር፣ ወንዝ ውሃ ምናምን የሚቀዳበት ነበረና አሁን ነው ኢንዱስትሪ መንደር ተሰርቷልና ያ ቦታ 20 ሊትር ጀሪካን አዝዬ 10 ሊትር እየተሸከምኩ ፔሪድ ማላይበት በቃ በጣም ትንሽ ነበር እየተሸከምኩኝ የእናቴ የመጀመሪያ እህቷ ለካ እዛ ሰፈር ነው የምትኖረው፣ ሀብታም ነች አላውቅም። ግን ከዛ ከሩቅ አየችኝ፣ እኔ ማየዋት አላውቃትም እኮ። ከዛ የእናቴ ምስል ፎቶዋን ስለማውቀው እናቴ ትንሽም ያዋቃታለሁ እናቴና የእሷን ምስል የምትመስል እየመጣች ነው። ግራ ገባኝ። እኔ ያዘልኩትን አስቀምጬ በቃ ጠብቃታለሁ። ከዛ እሷ የሺ በጉራግኛ ነገር ነው የሺ ልጅ ምናምን አዎ አልኳትኝ። ከዛ ሰፍ ብላ ተቀብላኝ አልቅሳ መገና ምትኖሪው ምናምን አለችኝ። እንደዚህ አባቴ የት ጋር ምናምን አልኳት። አለቀሰች አቅፋኝ፣ ጀሪካኖቹ እሷ ተሸክማ። ከዛ በርጋ አድርሳኝ እሷ አይደለችም እሺ ይሄ አክስት አግኝቼ ነው እሷ ያደረሰችኝ እንዳትይ ምንም ነገር እንዳታወሪ ብላኝ እነዛን ጀሪካኖቹ አድርሳልኝ። ሁለተኛ ደግሞ ውሃ ስትልከሽ የሆነ ነገር አስተካክልልሻለሁ እስከማስተካክልልሽ አንቺ ዝም ብለሽ ጀሪካን ውሃ አምጪ ስትልሽ እኔ ጋር ግቢ ያሳየችኝ። ግቢ የቱ ጋር እንደሆነ የሷ ግቢ የእናቴ እህት ማለት ነው። እዛው አካባቢ ሀብታም ነች፣ ግን እኔ ምንም አላውቅም እዛ አካባቢ እንዳለች። ከዛ ውሃ ወንዝ ሄደሽ ተሸከሚ ስትልሽ ቀጥታ እኔ ቤት ነው የምትመጪው። እኔ ቧንቧ ቀድቼ እንደዚሁ አድርሼልሽ ትገቢያለሽ ነገር እስከማስተካክላለች። ከዛ ቀጥታ እንዴ ኖፍ ካንድል አይ ቲንክ ዩ ሃቭ ማይ ነምበር ዩ ካን ኮንታክት ሚ ኦን ዋትስአፕ አም ናት ሹር ዩ ሃቭ ማይ ነምበር ራይት። ግን ቁጥሬ ከሌለሽ ያንቺን ቁጥር ለሞዴሬተሮች ይስጪና ዋትስአፕ ላይ ይሰጡኛል። ኦኬ ቴንክ ዩ። ይቅርታ የኔ እናት ይማር። እሺ ሊንሲ አይ ዊል ቼክ ትራይ ቱ ኮንታክት ሚ ናው ሶ አይ ካን ቼክ ቴንክ ዩ። እሺ የኔ እናት እንቀጥል። እሺ እና ሁል ጊዜ ውሃ እየቀዳሁ ያው እንደዛው 20 ሊትር ጀሪካን እና 10 ሊትር መስት ነው እሸከማለሁ። ግን ወንዝ መሄድ አቆምኩ ማለት ነው። እናቴ የት ካገኘው በኋላ ቧንቧ እየቀዳች አሁንችኛ የአባቴ አታውቅም እንደዛ እንደሚቀዳልኝ ምናምን አታውቅም። ጀስት ወንዝ ሄጄ እንደምቀዳ ነው የምታውቀው። ግን አክስቴም እንዳለች እዚህ አትነግረኝም ምንም። በቃ ለካ እኔ ሀብታም የእናቴ ቤተሰብ ሀብታሞች ምናምን አሉ በቃ እኔ ግን ምንም አላውቅም የአባቴ ቤተሰብ ጋር ስለኖርኩ ማለት ነው። እና ከዛ አክስቴ ምን የምታርግ ጥሩ ነው የእናቴ የመጀመሪያ ወንድም አለ ታላቅ፣ የእሷ ታናሽ የአክስቴ ታናሽ የእናቴ ደግሞ ታላቅ ማለት ነው። ከዛ አሁን ከነሱ ጋር ተመካክረው ምናምን ይመስለኛል በቃ ምናምን ብለው ችግሩ ያለሁበት ሁኔታ እግሬ ተቆራርጦ ምናምን ስታይ ነገ አስረዳችሁ። ከዛ ያጎቴ ሚስትና ያጎቴ ወንድም ሌላ የእናቴ ታናሽ ወንድም አለ ከሱ ጋር ሆነው መጡ። ከዛ እንትን አስጠሩኝ። አንዴ ትመለሳለች ብለው ቀጥታ ገቡ ቤት አክስቴ ቤት ገቡና ትመለሳለች የትም አትሄድም
አንድ የምናወራት ነገር አለ ብለው ሰርቀውኝ ይዘው ሄዱ። ዘነበ ወርቅ ይዘውኝ ሄዱ። ከዛ በኋላ ህይወቴ በጣም ያማረ በቃ ከዛ በኋላ ያለው ትምህርቴን ቀጠልኩ። ዘነበ ወርቅ አዲስ ህይወት የመጀመሪያ ደረጃ ትምህርት ቤት ኬጂም አልገባሁም ሀሁም አልገባሁም። ቀጥታ ሁለተኛ ክፍል ገብቼ እስከ 5ኛ ክፍል ጎበዝ ሆኜ ተማርኩ። ያጎቴ ሚስት እግዚአብሔር ይባርካት የማታ አትማርም ብላ አስተማረችኝ። ከዛ በኋላ ግን ትንሽ ምቾት ሲመጣ መተበት ጀመርኩኝ። ማለት ማሚ ስትቆጣኝ ምንም በቃ መተበት አይነት ነገር አመጣሁኝ። ረሳሁኝ ያሳለፍኩትን ምናምን ረሳሁት ሁሉም ነገር። ትንሽ ወደ መርሳት ሲሄድ ልጅነትም ነበር አለቀቀኝም ነበረ። ከዛ በኋላ ማሚ ስትመታኝም ለምን ተመታው ለምን እንደዚህ ያረኩ ምናምን በቃ በዛን ሰዓት የኔ ጥፋት አይደለም የሚታየኝ የእሷን ጥፋት ነው የሚታየኝና አሁንም ደግሜ ከአጎቴ ቤት እዛ ቤት እግዚአብሔር ይባርካቸው ምን ስላደረጉልኝ ቀለም እንድቆጥር ስላደረገችኝ ዛሬ ስሜን እንዳውቅ ስላደረገችኝ ማንም እንዳያጭበረብረኝ ስላደረገችኝ ትምህርቴን ብቻ ችግር የለም አይደለም እኮ ሀውዬ የትም ቦታ ላይ ችግር አለ ግን ደግሞ ችግር እኔ ጋር ነው ማለት ዛሬ ማሚና መስከኛታለሁ ማሚ አንቺ እኮ ነሽ እንድማር አደረግሽኝ አንቺ እኮ ነሽ ዛሬ ስሜን እንዳውቅ ያደረግሽኝ እኔ አሁን እንግሊዘኛ እሰማለሁ ባልመልስ እሰማለሁ ምሰራበት ቤት አሜሪካንና ኢትዮጵያዊ ቤት ነው ምሰራው በነገራችን ላይ ኳታር ነኝ ኢትዮጵያዊ ነች ማዳሜ ታቀሻለች እና እግዚአብሔር ይባርካት ማሚዬ አመሰግናታለሁ ሁሌ ቀለም እንድቆጥር ስላደረገችኝ ከዛ በኋላ ግን እኔ ደግሞ ሳረሳው አመስገኝነትሽን ሳላደንቅ አላልፍም ከቅድም ጀምሮ ማለት የራስሽንም ጥፋት አምነሽ ጎረመስኩ ጠገብኩ መልስ መስጠት ጀመርኩ ምናምን ስትይ የሰው ልጅ የራሱንም ጥፋት የሚናገር ከሆነ ተለውጧል ወይም ለመለወጥ ዝግጅት ላይ ነው እና የራስሽንም ጥፋት አብረሽ ስለምታወሪ ሁሌ ንጹህ ነኝ ስለማትይ ደስ ይላል እና ለትንሹም ነገር ደግሞ አመስጋኝነትሽ ደግሞ ደስ ይላል። አመስጋኝ ሰዎች ያድጋሉ። ፈጣሪ ራሱ አመስግኖ ጨምርላቸዋል አይደል ያለው። አመሰግናለሁ። ከዛ ያው እንደተበትኩኝ ቀራውና ወጣሁ ከቤት ወይት ዲጂው ካምቶኪ ከዛ ማሚ ቤት ድንገት ነው የጠፋሁኝ። ከቤቷ ጠፋሁ። ትምህርት እየተማርኩ ነው። የምታውቀው ታሪክ የለም ማሚ ከአንደኛው ወዴት ነው የጠፋሁት? ሁልጊዜ አንደኛው ያጎቴ ሚስት ያው ትክክለኛውን ማውራት አለብኝ ያው መዋሸት የለብኝም። ጀስት እሷም ቅር ሊላት ይችላል በሆነ መንገድ ሰማው ትችላለች፣ ግን የሆነ መዋሸት የለብኝም። አንደኛው ያጎቴ ሚስት እኔ ጋር ይመችሻል ትንሽ ምን አይመችም ነበር መሰለሽ እቺን ማመሰግናት ያስተማረችኝ ምግብ የለም ነበር። ያው ለነሱም ትንሽ ምግብ የላቸውም ማለት ለነሱም ላይፍ ከባድ ነበርና ስታፕ ዶንት ካሚንግ እና የአንደኛው አጎቴ ቤት ደግሞ ትንሽ ሀብታም ናቸው፣ ምግብ ይመቻል ምናምንና በባል እንሄዳለን። በባል በሄድኩ ሰዓት በቃ እንደ አንደኛው አጎቴ ቤት ምግብ ይበላል ምናምን እላለሁ። አጎቴ ቤት ትንሽ ይርባል፣ ግን ጥሩ ሰው ነች፣ ታስተምረኛለች፣ ግን ይርባል። ማሚ ደግሞ ብዙ አረብ ሀገርም ብዙ ላይፍ ያሳለፈች ቻሌንጅ አልፋ ኢትዮጵያ የገባች ነች፣ አሁን ያስተማረች። ከዛም የተነሳ ብዙ ችግር በቤት ክራይም ስለነበሩ አጎቴም ፓስተር ነው። ፓስተር ደግሞ ያው ሰሚ ይሆናል ሀዊ ትንሽ ስራ ከሌላቸው ዝም ብሎ መስበክ ነው ኢማን ያላቸው ሰዎች ማለት እና ስለማይሰራ ከዛ ምግብ ወደሚበላበት ልብ ያዘወተረ ወደዛ እንትን አልኩኝ። ከዛ ሁሌ ሱፐርማርኬት አላት ጠፍተሽ ታዴ ጋር ሂጂ፣ ሌላ አጎቴ ጋር ማለት ነው ወንድሙ ጋር ሂጂ፣ እሷ ጋር ነኝ እንዳትይ ግን ከሱ ጋር ትመጫለሽ እኔ ጋር ትመጫለሽ አለችኝ። ግን እሷ ለካ ማሚ ለኔ ጥቅም ሳይሆን ለኔ ጥቅም አልነበረም በፍጹም። ያው ለልጆቿ ምናምን አይነት ነገር ነበረ። ከዛ ሄድኩኝ። ከሄድኩ በኋላ ያው እሷ ጋር ሄድኩኝ። እያኖርኩ ጥሩ ምግብ መብላት ጀመርኩ። የራሴን ክላስ ተሰጠኝ። ከሰራተኛ ጋር አልተኛም ነበር፣ ሰራተኛም ነበረ። ትምህርቴን እዛው ላይ የአዲስ ህይወት እዛው ጀመርኩ፣ እዛው በዛው ስለነበረ። ግን መጨረሻ ላይ እዛው ቤት መተበት አልተወኝም። ችግሩ በቃ ልጅነት ምንም አልለቀቀኝም። አሁንም ልጆቹን ማታለው ሲመቱኝ ማለፍ ሲገባኝ የደሃ ልጅ ነኝ ወላጅ አልባ ነኝ መተው ሲገባኝ በቃ መተበት ጀመርኩ። መተበት በቃ ግን በዛን ሰዓት አጎቴ ቀበቶ አንስቶ ቢመታኝ እመለስ ነበር ወይ ቢመክሩኝ እመለስ ነበር እና
አጎቴ ኢትዮጵያ ንግድ ባንክ ነው የሚሰራው። ያው ታውቃላችሁ ማታ ማታ ነው ቤት የሚገቡት እና ከዛ ያው ማሚ እንትን አልኳት አስቸገርኩም ይመስለኛል። አሁን ላይ ሳስበው አስቸገርኳት ወይ ይሆናል ልጆቿን የመጣው ምናምንና በቃ ጌጤ አጎትሽ ማታ እዚህ ቤት እንዳላይሽ ብሎሻል አለች። ምንም እኮ አላውቅም፣ አሁንም ወዴት እንደምሄድ አላውቅም። ዘነበ ወርቅ የትም ሄጄ አላውቅም፣ ገጠርም ሄጄ አላውቅም። ከዛ በኋላ መቀዛ ወዛ ነው መቆና ማሚ የት ልሄድ አልኳት። እንደዚሁ ብዬ ማሚ የት ልሄድ አልኳት ማለት ነው። እኔ አላውቅም በቃ አጎትሽ እዚህ ቤት እንዳላይት ብለዋል አለች። ከዛ እሺ አልኳት። የታክሲ ብር ኬት ሳት ስጠቂት ላምጣ አላውቅም። ከዘነበ ወርቅ 3 ቁጥር ታውቃላችሁ ፒያሳ ያደርሳል። ታውቃላችሁ አይደል? 3 ቁጥር ፒያሳ ይደርሳል። እና ቀጥታ ልብሴን በኮርቱ ፌስታል ይዤ ፒያሳ፣ ከፒያሳ ደግሞ መልሼ ወደ ኮልፌ ሄድኩኝ። ያ የትኛው ሄድኩት? ያ 20 ሊትር ጀሪካን ምሸከምበት ቤት ሄድኩኝ። ሲሄድ አክስቴ ለምን መጣሽ? በቃ እኔ ጋር ንቀሹ አይደል ሄድሽው ለምን መጣሽ ምናምን ብላ ያው ከረጅም ከአመታቶች በኋላ እኮ ነው መልሼ እሷ ጋር ሄድኩኝ። የትም አላውቅማ በቃ የትም ስለማላውቅ እሷ ጋር ሄድኩኝ። ሲሄድ አይ እግዚአብሔር ይባርካታ ምንም እሷን አምሮብሻል፣ ቅንድብሽ እንትን ብሏል። ያው የተመጣጠነ ምግብ ስትበሉ ያው ትቀየራላችሁ እና አምሮብሻል፣ እንደዚህ ቅንድብሽ አምሮ እንደዚህ ትመለሻለሽ። እኔ ላስፈቅዳቸው ስትለኝ አውቄ የእነሱን ሚስጥር ለመደበቅ ስለፈለኩ አይ አልፈልግም፣ እኔ ስለማልፈልግ ነው የወጣሁት አልኩኝ። አሁንም መናገር አልፈለኩ። ሂጂ እንደተባልኩ ሂጂ እንዳለችኝ ውጪ እንዳለችኝ አልተናገርኩም ማለት ነው። ከዛ እሺ ምናምን አለች አክስቴ። በቃ እንግዲህ የበላሁትን ትበያለሽ፣ የጠጣሁትን ትጠጫለሽ፣ አርፈሽ ትቀመጫለሽ፣ የድሮ ላይፍሽን አለች። እሺ አልኩኝ። የትኛዋ አክስትሽ? ድሃዋ አክስትሽ ግን በጣም ጥሩ ናት። ከሷ ቤት እዛኛው አጎቴ ቤት የተሻለ ምግብ አለ ብለሽ ጥለሻት ሄደሽ ግን እነሱ ያባሩሽ ተቀብላሽ እኮ አይደለም አጎቴ ነው። አሁንም ወንድማማቾች ቤት ከወንድማማቾች ቤት ነው በፊትማ። አሁንማ የመጣሁት የአባቴ እህት ቤት የመጀመሪያ 20 ሊትር የምትሸከምበት። እኔ ደግሞ እችኛዋ ድሃዋ ምግብ ያስተማረችሽ ግን ምግብ ቤቷ የሌለው ድሃዋ አክስትሽ ጋር መስሎኝ ነበር። አይደል ያሬድ ብመለስ ያሬድ አፍረሻት ነው እሷን እዛኛው ጋር ሄድሽው? ቆይ እነግርሻለሁ። ትምህርት ቤት ኃላፊ ሆና ያስገባችኝ እሷ አለች እና ቆይ እነግርሻለሁ እና ልመልስሽ ስትለኝ አይ አክስቴ አልመለስም ምናምን አልኳት። በቃ ትኖሪያለሽ ከኔ ጋር ምናምን አለችኝ። ኮልፌ ያለችው ነው የምልሽ፣ ሶራምባ ያለችው የመጀመሪያ 20 ሊትር የምሸከምበት የአባቴ እህት። ከዛ እሷን ደግሞ ሸውጄ አሁንም የሰፈር ልጆች እወዳቸዋለሁ፣ መጀመሪያ ያመጡኝ እወዳቸዋለሁ፣ እነሱ ጋር ካልሄድኩ አልኩኝ። ሆዳም ነኝ ይሁን አላውቅም፣ ምግብ ጥሩ ምግብ የሚበላበት እመርጣለሁ እና የሰፈር ልጆች ጋር አይቤ ምናምን ይበላል እና እኔ አማርሽ ጋር ነው የሚሄደው ምናምን ብዬ አሁንም እሷ ጋር ጠፍቼ ሄድኩ። ከዛ በኋላ የሰፈር ልጆች ጋር ከሄድኩ በኋላ እሷ ደግሞ ለማን ትሰጣለች? የህይወቴ መጨረሻ በቃ ተስፋ እስከዛሬ ቻሌንጅ የፈጠረብኝ እስከዛሬ ድረስ ለህይወቴ በቃ ሳይኮ የተጎዳበት ቦታ መራችኝ። እዚህ ጋር አልጠቅስም፣ ሰዎቹ ትልቅ ሰዎች ናቸው። የልጅ ልጅ አለ ከኛ ሀገር ውጭ ይሄ ኢትዮጵያና የሚጣሉበት ሀገር ሰዎች ናቸው እና እነሱ ቤት አስገባችኝ ያቺ የሰፈር ልጅ። ትምህርቴን ግን እዛው እያለሁ ቀጥ ተባልኩኝ። ከዛ በፊት ቀጥ ተባልኩኝ። ትምህርቴ 3 ቁጥር እያዝኩ አሁንም መማር ጀመርኩ። አዲስ ህይወት የመጀመሪያ ደረጃ ትምህርት ቤቴ አሮጊት መጠበቅ ነው። ካካ ትጠቀማለች ቤት ውስጥ የሷ ውሃ መድፋት አውጥቶ መድፋት ብቻ፣ ምክንያቱም ሌላ ስራ አልችልም። እስከ 6ኛ ክፍል እዛ በቃ እየተማርኩኝ ምናምን እስከ ከ6 እስከ 7 እዛ ተማርኩኝ። ከ6 እስከ 7 እየተመላለስኩ ተማርኩኝ። መጨረሻ ላይ አሮጊቷ ያው እኔ ትንሽ ነኝ የምትሞት ቀን አትሂጂ ትምህርት አለችኝ። ከዛ በኋላ እሺ ሽሮ ስሪ ያለችኝ። ሽሮ ወፍራም ሽሮ የምትወድ አይነት ነገር ነች። ሽሮ የሚወዱ ሀገር ሰዎች ነው። ከዛ ቁጭ ብላ እያዘዘችኝ ነው የምሰራው፣ እኔ አላውቅም። ከዛ ያየኋት ቁጭ ብላ የለችም ሄዳለች አሮጊቷ። እኔ የልጅ ልጇ እና እሷ ሶስታችን ነው ያለነው። ሽሮም ሳትበላ ምን ሳትበላ በከሰል እንደጣርኩት ሄደች። ቀና ሳረጋት ደም ላይ ከፍንጫዋ ይመጣል። ከዛ ማሚ ብዬ ጮኩ ማለት ነው። ከዛ ያው ደም ግፊት ምናምን ስለነበረባት ሴትዮዋ ሞተች። በቃ ሞተች ተባለ። ሰው ተሰበሰበ ምናምን ሴትዮዋ ተቀበረች። ግን
ያ ያስገቡኝ ሰዎች የኔ ህይወት መበላሸት ምክንያት ያ የልጅ ልጅ አስቡ፣ ሌላ ሰው የለም፣ የቀበሌ ቤት ነው። የልጅ ልጅ ትልቅ ሰው ነው፣ መላጣ ሰውዬ ነውና ከዛ ቤት ማስወጣት ነው የነበረባቸው። ቀጥታ እኔን አስወጥተው ሌላ ሰው ቤት ሌላ መንገድ መፈለግ ወይ ወደ ክፍለ ሀገር መመለስ ወይ ወደ ራሳቸው አስጠግተውኝ ሰው ቤት እንድገባ ማድረግ እንጂ እዛው ቦታ ትቀጥላሉ። በዚህ ባህል በቃ እቺ ልጅ በቃ ያው ታውቂያለሽ፣ ካጎቴ ከወጣ በኋላ ተቆጣጣሪ የሌለው ስለሆንኩኝ እኔም ልጅነት ስለነበረ በቃ ግዴለሽ ነገር ሆኑና የሰፈር ልጆችም እዛው አስቀምጡ። እዛው አስቀምጠው ሰውየው በቃ እንትን እዚህ ጋር ብቻ ባልናገር ደስ ይለኛል። ሰውየው በቃ እየኖሩን ሰውየውና እኔ ነው ያለ ነው። ሌላ ህይወት አላውቅም፣ ወንድ ሴት አላውቅም፣ ምንም አውቀው ታሪክ የለም። ከዛ እያባበለ በቃ በእጁ አስገብቶ እያባበለ ህይወቴን እንትን ለማበላሸት የመጀመሪያ ህይወቴን ያበላሽበት ቀን 3 ቁጥር ባስ ሚይዝበት ልነሳ ትምህርት ቤት ዩኒፎርሜን ለብሼ የመጀመሪያ አባብሎኝ ነው። ግን ሲያባብለኝ እኔ ልብስ ገዛልሻለሁ፣ እንደዚህ አረብ ሀገር ወስድሻለሁ፣ ስታርጊ የምትፈልጊው በቃ እኔ ማስበው መብላቴን፣ መጠጣቴን፣ መልበሴን እንጂ ፊውቸርን ስለ ድንግልና ስለ ክብር ስለምን እኔ ማውቀው ታሪክ የለም። በቃ ዛሬ መኖር ነው ማውቀው፣ መማር መኖር ነው ማውቀው። እና በቃ እያባበለ ሰው ለካ አይኑሮ እየሰረቀኝ ነው። ምንም የገባኝ ነገር የለም። ማንንም ደግሞ አይጠይቅም። የት ነው ያለችው? እንዴት ነው ያለችው? እቺ ልጅ ምን እየበላች ነው የሚለኝም ያለ ወንድ ጋር ሴት ጋር እያኖሩኝ ነው። እኔ ስመሄጃ በቃ ለመኖር ነው። ከዛ ሰውየው ህይወቴን አበላሻው። በቀን ነው ዩኒፎርም ለብሼ ልሄድ ነው። እኔ ሳምኛለኝ። እኔ እኮ አባትሽ ነኝ፣ እንደ አባት ነው ማየሽ። በቃ እያበላሁሽ እያጠጣሁሽ እያለበስኩሽ አለ ከኔ ጋር ለምትኖሪ በቃ ሳምኛለኝ። እኔ ሳምኩት ሄጄ ስሰማው ግን ሄዶ እሱ ለሌላ ነገር ነው በቃ የሚመኘኝ የሚያስበኝ እሱ ለሌላ ነገር ነው በቃ። ከዛ በኋላ ህይወት የተበላሸ ቦኖ ውሃ ይቀዳል። ይሄ ቸርቸር ሆቴል ጀርባ የቀበሌ ቤቶች አሉ። ቸርቸር ሆቴል ጀርባ እዛ አካባቢ ወደ 4 ኪሎ ሜጃ ጋር ከዛ የቦኖ ውሃ ሲቀዳ ሰዎቹ እንደ ፊኛ ፈነዳውኝ። ልክ ፊኛ ሲፈነዳ የለም እንደዛ ሆንኩባቸው። ተቀየርኩ በቃ የሆነ ሳይኮ የተቀየረ አካሄድ የተቀየረ የሆነ አላ እንዴት ነው የፈነዳ የሆነ አላ ድንቡሽቡሽ ሆነሽ ምታምሪ ሆነሽ ልጅነትሽ ከዛ እንደ ፊኛ ፈንድተሽ ሰው ሲያይሽ እቺ ልጅ ምን ሆነ ብሎ መንደሩ እንዳላይ መነጋገሪያ አድርገውታል። ለካ እኔ ምንም ሳላውቅ በድብቅ ሐኪም ቤት ወስዶኛል። ሐኪም ቤት ወስዶኝ ምን እንዳለኝ ልንገርሽ። ታምሜ ማለት ነው ነገር ደስ ይለኛል። ታምሜ በቃ በጣም ከጥቅም ውጭ ታምሜ ሐኪም ቤት ወስዶኝ ከይሞ ከጠየቀሽ አለኝ ብር በእጅ ያዘው ሐኪም ከጠየቀሽ አውቄ ፈልጌ ነው በዩ አለኝ። ያው ጌታ ነው ምስክሬ ነው። ብልጥ ብሆን ግን ማድረግ የነበረብኝ ቀጥታ ጮኬ ወይም ሜዳ ላይ ወይም ቤተሰቦቼ ጋር ነበረ። ግን በቃ ሐኪም ቤት ሄድ ወሰደኝ። እዚህ ጋር አካባቢ ነው ሆስፒታሉ፣ ይሄ ብር ሰጥሻለሁ፣ ግን እንደዚህ ሆኜ ነው፣ ግን አውቄ ፈልጊው በይ አለኝ። ከዛ ለዶክተሩ ሄጄ አውቄ ፈልጌ ምናምን አለ። ጭራሽ ሐኪሙ ሲነካኝ የባሰ ሌላ ነገር ሐኪሙ ራሱን ያልተመቸኝም እጁ የሆነ ነገር አድርጎ በቃ የሆነ ነገር አደረገኝ ማለት ታመምኩኝ። የባሰ መድኃኒቶች ሰጡኝ። ከዛ በኋላ ግን ሳይኮ ተጎዳ። በቃ ትምህርቴ መማር አልችልም። ትምህርት ቤት ሄጄ ደነዝዛለሁ። በእምነቴ ጴንጤ ነኝና ቸርች ያስጠላኛል። ጭራሽ ቸርች የሚገቡ ሰዎች ያስጠሉኛል ጭራሽ። ከዛ በኋላ ግን እየኖርኩ ነው፣ በቃ እዛው ቤት እየኖርኩ ነው። ከዛ የሰፈር ሰዎች ለካ አውቀዋል፣ ተጠራጥረውታል። ከዛ እሱም አውቀዋል እንደተጠረጠረ ማለት ነው። ከዛ ይኸውልሽ የሰፈር ሰዎች እንደዚህ ሲሉሽ ምንም የለም፣ በጣም ጥሩ ሰው ነው፣ ልብስ ይገዛልኛል፣ እንደዚህ በይሺ ምናምን ይለኛል እሱ ቡኖ ውሃ ስቀዳ ምናምን ነው የሚያገኙኝ። ሌላ አልወጣም እኮ ስወጣ ምናምን በቃ እንደዚህ በይ ይለኛል። እኔ ለምንድን ነው አይገባኝም፣ እኔ ምንም አይገባኝም። ከዛ መጨረሻ ላይ ለካሱ ፍቅረኛ አለችው። ፍቅረኛው ግን ቤት አያመጣትም። እኔ ነኝ የቤት ፍቅረኛው። ምክንያቱም ለመብላት፣ ለመኖር፣ ለመልበስ ነው እየኖርኩ ያለሁት። እዚህ ጋር ሶሻል ሚዲያ ባላወራ ደስ ይለኛል፣ ግን ደግሞ ዛሬ ትዳር ስላያዝኩኝ ኢትስ ኦኬ። ማንም ቢሰማው መስሎ አይታየኝም። ሰው ፈልጎ ሲያደርገው ነው የሚያፍረው። እኔ ፈልጌ ያላደረኩት ነገር ስለማላፍርበት እናገረዋለሁ።
እኔ ክፍለ ሀገር መስቀል እገባለሁ ብዬ ግግም አልኩኝ የዛኔ። ምክንያቱም በቃ ሳይኮ የተጎዳ የሆነ ስነ ልቦና ጎደለኝ። ከዛ በኋላ ሄዳለሁ አጎት ምወደው አጎቴ ጋር ካልሄድኩ አልኩኝ። እዛ ሄድኩኝ። እዛም ሲሄድ ምን ብዬ ላውራ? በጉራጌኛ ምን ብዬ ይሄ ነገር ምን ብዬ ላውራ? እንደዚህ ነገር ምን ብዬ ላውራ? በቃ ፈራው። ያው ፊቴን አይቶ ቢጠየቅ ደስ ይለኛል፣ የሆነ ሰውነቴን አይቶ ቢጠየቅ ደስ ይለኛል፣ ግን ፈራው መናገር። መስቀል አልፌ ምን ብዬ አጎቴ አየሁት። ያው ከአጎቴ ከተለየው በኋላ ታውቂያለሽ ፍቅርም ይቀንሳል። ከሱ ኦልሬዲ ከሱ ተለየቻለሁ። አሁን አማርኛ እየቻልኩ ነው፣ ጉራጌኛም ትንሽ እየተወኩ ነው። እና ሄድኩኝ አጎቴ ሚስትም ሰላም አልኳቸው ምናምን። ከዛ መስቀል በልቼ ምናምን ነገር በቃ አሁንም ልሄድ ብዬ መጣሁ። ምክንያቱም እኔ ሰው ማያውቅልኝ በሽታ አለ እዚህ ውስጥ፣ ሰው ማያውቅልኝ ቁስል አለ እዚህ ውስጥ። ከዛ ስመጣ ግን ፍቅረኛው መጣች፣ ያ የቀበሌ ቤቱ። እኔ የሆነች ክላስ አለችኝ፣ እሷም ፈርሶ በቃ እንትን ብሎታል። ከዛ በኋላ ስመጣ ሚስቱ ቤት ውስጥ ስገባ ያው ተመልሼ እሱ ጋር ነው የምመጣው የባቡዬ። ምክንያቱም ማን አለኝ የት ልሄድሽ? ምክንያቱም በቃ ከአጎቴ ጋር እንትና ጋር ስል በቃ እሱ ጋር ነው መልሼ የገባሁት። ስገባ የለም። ሴትዮዋ ውጭልኝ አለች። ውጭልኝ ማንሽ ስላት የዳዊት ፍቅረኛ ነኝ አለች። ፍቅረኛ ነኝ ምናምን። እኔን እኮ ህይወቴን አበላሽተዋል አልኳት ለሱ። ታዲያ እኔ ምን አገባኝ አለች። ከዛ ብዬ ጮኩ፣ አለቀስኩኝ። ሩጬ ቀጥታ አክስቴ ጋር የት ኮልፌ የአባቴ እሷ ግን ያው ሩጬ መምልጫ የእሷ ጋር ነው። ሁሌም የአባቴ የምትቀርበኝ እሷ ነች። አለችም ብትባለው የአባቴ እሷ ነች። እሷ ጋር ነው በቃ ሩጬ የሚሄደው። የእናቴዎቹ ያው ብዙ ነገሮች የአጎት ሚስት ናቸው፣ አጎት ናቸው እንጂ አክስቴ ጋር አይደለም። ያን በእናቴ በኩል አጎቶቼን ነው። በአባቴ በኩል የአባቴ እህት እሷ ነች አለች የምትባለው ሴት። ገና ፊቴን አይታ ሀቡ ገና ፊቴን አይታ ፊትሽ ምን ሆነሽ ነው አለችኝ። ምን ሆነሽ ነው አለችኝ። ፊቴን ገና አይታወቀች። ህይወትሽ ተበላሽ አይደል አለች። የበላውን ትበያለሽ፣ የጠጣውን ትጠጫለሽ፣ ካልበላውም ትተኛለሽ ብዬሽ ነበረ። ግን እንዲህ ብለሽ በራስሽ መንገድ አጎትሽ ጋር ከኔ እጅ ትመለሳለች ብለው የወሰዱሽ አጎቶች ጋር እንኳን ልመልስሽ አምሮብሻል፣ ቅንድብሽ እንደዚህ ወርዷ ልመልስሽ ስልሽ አይ እምቢ ብለሽ አልፈልግም ብለሽኝ አሁን እነሱ ጋር ሄደሽ እነሱ ጋር ሄደሽ ህይወትሽ ተበላሽ ምናምን አለችኝ። ከዛ ዝግዝግ ካርጌ ይሄን ሰበብ ደግሞ ልናገራት ነው የመጣሁት። ዝግዝግ ካርጌ ስነግራት እንደው በዚህ አጋጣሚ አዩዬ ረዥም እድሜ ኖሪልኝ፣ ረዥም እድሜ። ሰው ይጣላል፣ ሰው ይጋጫል፣ ረዥም እድሜ ኩራቴ ነሽ ከሁሉም በላይ እና ነገርኳት። እንዲህም በዋፍስ ያለ የሙት ወንድሜ ልጅ ብላ ሮጣ ፒያሳ። በቃ እኔ በመኪናው ላይ ደረሰች አይመስለኝም። ሰውዬው እንዴት ስልኩን ስጭኝ አለችኝ። ስልኩን ሰጠኋት። ደወለች። እስከ ዛሬ ለምን አልተናገርሽም? እንደዚህ ብሎኝ አትናገሪ፣ እንደዚህ ያደርግልሻለሁ፣ እንደዚህ ይወጣልሻለሁ ብሎ እስከ ለምን አልመጣሽም? መጀመሪያ ለምን አድረሻሽ ጠፋሽ? ከእኛ እንጂ አምልጠሻል። የት እንዳለሽ አላውቅም፣ ምን ደሰሪ አላውቅም ምናምን አለችኝ። ተደወለችለት። ጋራዥ ነው የሚሰራው። እንዴት እንደጠራሽ ማለት መጠቀጥ ብሎ ከዛ የሰፈር ልጆች ጋር አሁንም ያስገቡ እሱ ቤት ያስገቡኝ የሰፈር ልጆች እህታቸው ጋር ይዘን እሱም እዛ ተቀመጠ። አውሩ ተባልኩ። ያው እኔ እውነት አለኝ አባብሎኝ አሁን እየነገርኳችሁ ሁሉ ነገር እዛ ውስጥ አወራን። አውሪ ሁሉ ነገር አውሪ። አሁን መጣ እሱ ፊት ለፊት ቁጭ ብሏል። እኔም ቁጭ ብያለሁ። ያው እኔ እውነቱ እዚህ ጋር እኔ ጋር ነው ያለው። እሱ ያላግጣል ምን አለበት? ምክንያቱም የሚፈልገው አግኝቷል። ከዛ አንገቱ ደፍተዋል። ግን እኔ ዝም ብዬ አወራለሁ። ምክንያቱም ሳይኮ የተጎዳው ሴት ነኝ። ዝም ብሎ በቃ እንደ ጅል ማውራት ነው። አወራለሁ። ከዛ በኋላ አመነ ይሁን ምንም ፖሊስ ጣቢያ ሄደን ጎርጊስ ፖሊስ ጣቢያ ተወሰደ። ያጎቴቼ የሰፈር ልጅ ሰብስባ አክስቴ የናኳትን አክስቴ ያው እሷ ዋጋ ከፍላለኝ። ልክ ከደህና ምግብ ከሚበላበት አልፈልግም ብዬ ያው የመጀመሪያ መነሻ እሷ ነች፣ ለሁሉ ችግር እሷ ነች። ግን አልፈልግ ውጭልኝም እንኳን አትልኝም። በቃ ሩጬ እሷ ጋር ነው የምመጣው። ያ ሁሉ ሰብስባ ምን ብላ ይሄ ልጅ ይታሰር ምን ይደረግ ሲባል ሰውየው ቤተሰብ የለውም። ቤተሰቦቹ ኤርትራውያን ናቸው። ብቻውን ነው። አያቱ ሞታለች። ወንድሞቹ ሌላ ሀገር ናቸው። ትልቅ ሰው ነው ደግሞ ሲያወሩ። ግን የዛኔ ያው ያጠፉት ነገር እኔ 15,000 ካሳ አይሆነኝም።
15,000 ለእኔ ለህይወቴ ካሳ አይደለም። አሁን ላይ ሳስበው እኔ አሁንም ባገኘው አሁን አሳስረው ነበር ሀውዬ። አሁን ግን አልፏል ኦልሬዲ። ምክንያቱም ስቲል እስካሁን ሳይኮሎጂ ተጎድቷል። እኔ በቃ ከሰው ጋር የተጎዳ አይምሮ ተጎድቷል። ገብቶሻል? ከዛ በ15,000 ካሳ እንትን ብለው በሽማግሌ ምናምን ጨረሱት ነገሩ። ከዛ በኋላ የሱ ሰውዬ ታሪክ በዛ በቃ። እኔ ወዴት ግን ቀጥታ ጎዳና ወጣ። ፒያሳ ጎርጊስ ጋር ቸርቸር ወደ ላይ ሲኒማ ቤቱ ጋር መሀል ላይ አሁን አሜሪካ ነው የሚመስለው። በፊት ግን ጎዳና ተዳዳሪዎች መኖሪያ ነበረ። ምናልባት የምታውቁ ልጆች እዚህ ጋር ካለ እኔ ከዚህ እንደዛ ልጆች ጋር በቃ ላይፍ የዛ ጋር ቀጠለ ማለት ነው። ጎዳና ወጣ በቃ አስጠላኝ፣ ሁሉ ነገር ትምህርት ማስጠላኝ። ከዛ በኋላ ደግሞ የሆነ ሰው ቤት ገባው ተስፋ ሊሸተኝ መልሶ ማለት ነው። የ15,000 የት ሄደ አላልሸኝም። 15,000 ግን ያው አክስትዬ አስተዋይ ብትሆን ኖሮ የ15,000 ከስር 50 ብር 100 ብር ስላት እየሰጠችኝ አለቀ። እንደዛ ከሚሆን የ15,000 በዛን ጊዜ እንግዲህ 2002 2003 ብዙ ትልቅ ነገር ያሰራል እኮ የሆነ ነገር ከፍትልኝ ነበረ፣ የሆነ መስመር ይዝ ነበር። ያው ብሩ ዝም ብሎ ባከነ በቃ። ከዛ በኋላ ተስፋ ቆረጥኩ። እኔ ሳይኮም ተጎድቷል። ሁሉ ነገር አጥቻለሁ። ፍቅር ማጥቻለሁ፣ የቤተሰብ ፍቅር ማጥቻለሁ፣ ሁሉ ነገር አጥቻለሁ። ከዛ አክስቴም ከዛ በኋላ ሁሉ በቃ ከዛ ጎዳና ቀጥታ ወጣሁኝ። መልሶ ተስፋ ሲሸተኝ ደግሞ ጎዳና ላይ የተቃመ ጫት ረሃብ ማስታገሻ የተቃመ ጫቱን ደግሞ እንትን ረሃብ ያስታግሳል ብለውኝ ከገንዳ ውስጥ ጫት የወጣው ቀሜ ጫት አውጥቼ ቀሜ ምናምን በቃ ያጡ ምን አይርባችሁ ደንድን ዝዛልኩ በቃ። ከዛ በኋላ ማለት ነው። ከዛ ደግሞ ሰው ቤት ገባው። ሰው ቤት ገብቼ ደግሞ ተስፋ ይሸተኝ ጀመር። ደግሞ ጥሩ ሰው ነው የሚገጥመኝ እኮ የሆነ ሰይጣን ብናርጎ ያስበድነኛል። ከዛ ጥሩ ሰዎች ናቸው ምናምን ባልና ሚስት ወጣቶች ናቸው ጎርጊስ ጋር። ከዛ ትምህርት ልማር የማታ ልማር ስላት አዎ አለች። ተማሪ አለች። ከዛ ፒያሳ አትክልት ተራው ጋር አፍሪካ ትምህርት ቤት አለ፣ አፍሪካ ትምህርት ቤት። ከዛ እሱ ጋር ልማር ብዬ 7ኛ ክፍል ከዛ የት ሄድኩኝ? ያ ትምህርት እንድማር የመጀመሪያ ትምህርት ካሁን ደቅ ያደረገችኝ አጎቴ ሚስት ጋር ሄድኩኝ። ለምን? ሸኝ ላመጣ የማታ ልማር። ማን መምጣት አለበት ሸኙ ለማውጣት? እሷ በኃላፊነት ልታስጣኝ። ከዛም ደውዬ ማሚ ሸኝ ፈልጌ ነው ምናምን አለችኝ። ከዛ አየችኝና ከእጄ አመለጥሽ ጌጤ፣ እኔ ስለምቀጣሽ እኔ እኮ ለራስሽ ብዬ ነበር ትምህርት እንድትማሪ አድርጌሽ ስቆጣሽ ስመታሽ በቃ አልሰማም ብለሽ በቃ ፊትሽ ራስ እኮ ያስታውቃል ምን አይነት ሁኔታ ውስጥ ነው ያለሽው ምናምን ትለኛለች። ያው ይሉኝ ተያዘኝ። ማሚ ልመለስ ልላት ይሉኝ ተያዘኝ። ፈራው። ምክንያቱም ከስንት ጊዜ በኋላ ማን ይቀበለኛል ብዬ ማለት ነው። በቃ ማሚ ዝም ብለሽ ሸኝ ስጭኝ፣ አመሰግናለሁ ስላደረግሽልኝ ነገር፣ ሸኝ ብቻ አስወጭልኝ ከአዲስ ሕይወት የመጀመሪያ ደረጃ ትምህርት ቤት አልኳት። ከዛ ሄዳ በቃ ምን አደርጋለሁ ብላ አስተማሪዎቹ ግራ ገብቷቸው እቺ ልጅ እኮ በጣም ጎበዝ ተማሪ ምናምን በቃ እውነት በጣም ከ1 እስከ 3 ነው የምወጣው ትምህርት የነበረው ከ1 እስከ 3 አዲስ ሕይወት የመጀመሪያ ደረጃ ያቆኛል አስተማሪዎቹ። አስተማሪ ሀናን ታቀኛለች በደንብ። ሀናን በጣም መክራኛለች። ሀናን በጣም ትነግረኝ ነበር። ሀናን ለምንድን ነው ሸኝ የምትወስዱ? የት ምን ታረጊ ነው? ካፌ ላስተናግድ ነው አልኳት። ካፌ ልትበላሺ ነው? ካፌ እንደዚህ ልትይ ነው? መች አወቅሽ ሀናንዬ? ብዙ ነገር ደርሶብኛል። በሆዴ እኮ ነው አልነግራት። ሀናንዬ ታዩ የኔ ህይወት አብቅቷል። በሆዴ ነው ብለው እሷ አልላትም፣ ግን የማታ ልሞክር እስቲ ተስፋ እንዲሸተኝ ብዬ ከዛ አስወጣሁኝ። ጠየቁኝ። አስተማሪዎች ደግሞ ይጠይቃሉ። ታውቂያለሽ የሆነ ተማሪ ከትምህርት ቤቱ ሲለቅ የሆነ ማስረጃ ምን ልታረግ ነው ፊውቸርክ ምን የትምህርት ልትቀይር ነው ወይ የማታ ምናምን ብለው ጠየቁ። በቃ እኔ ገግም። ከዛ በኋላ ለሰው ችግሬን መንገር አልፈልግም። ይሁን አይምሮ የራሱ ደነዘዘ፣ አስጠላኝ ሁሉ ነገር። ህይወት የመረረኝ ሴት ነኝ። ለመሞት ለመኖር ነው የምኖረው በቃ። ከዛ በኋላ ማሚ ሸኝ ፈርማ ሰጠች። ወረቀት ይዤ 3 ቁጥር ይዤ ፒያሳ አፍሪካ ትምህርት ቤት ሄድኩኝ። ተመዘገብኩኝ። ሰው ቤት እየሰራው ነው ብዬሻለሁ። ከዛ በኋላ የማታው 30 ብር ነው ምናምን ነገር ቢከፈለው። ከዛ እየተማርኩ 7 እስከ 8 ጎበዝ ሆኜ ሰው ቤት እየሰራው 7 እና 8 ተምሬ ከዛ በኋላ 2008 አካባቢ ውጤት አልመጣልኝም። ሁለቴ ሞከርኩ 8ኛ ክፍል የማታ አልመጣልኝም። በቃ ደነዘዝኩ። ከዛ በኋላ ያለው ከዛ ስራውን አቁሜ ኮልፌ ትምህርት ቤት ኮልፌ ካፌዎች ምናምን መስራት ጀመርኩ።
ኮልፌ አካባቢ ካፌ በቃ ጎበዝ መሆን ጀመርኩ። ቁም በጣም ጀመርኩ ምናምን። ከዛ በኋላ መንቃት ጎበዝ ጀመርኩ። ከዛ ደግሞ ያው ወደ መስጂድ ነው የምትይው አንቺ። ከዛ ወደ ቸርች መሄድ ጀመርኩ። ለካ ቸርች ደስ ይላል ምናምን በቃ ከራሴ አይነት ሰዎች ጋር መዋል ጀመርኩ። መቀየር ጀመርኩ። ከዛ ፊውቸር ማሰብ ጀመርኩ። ከዛ ለምን አረብ ሀገር አልሄድም ማለት ጀመርኩ። ከዛ እቆብ እየጣልኩኝ አረብ ሀገር ሞከርኩ ምናምን ኮልፌ ደላላዎች አሁን ይፍረስ አይፍረስ አላውቅም። 18 ጋር ደላላዎች ነበሩ እዛ አካባቢ ማለት ነው። ፕሊስ እዛ አካባቢ ደላላ የአረብ ሀገር ደላላዎች አሉ። ከዛ ሞከርኩኝ። አረብ ሀገር ቤሩት ሄድኩኝ። ያው ቤሩትም አልጋ ባልጋ የለም፣ ስቃይ ነው። እኔም በተፈጥሮ ችኩል ነኝ። ማዳሞች ችኩል አይወዱም፣ የሚታገሳቸው ነው የሚወዱት። ጥሩ ማዳም ይገጥመኛል። ችኩል ነኝ በቃ እንደሆነ አላውቅም። ችኩል ነኝ፣ እቸኩላለሁ። ለምን ተናገሩኝ እላለሁ። መጥፎ አላደርግም፣ ከኋላ መጥፎ ነገር የለብኝም። ግን በቃ መታገስ የሚባለው ባህር የለብኝም። እና ከዛ በኋላ ደግሞ እየሰራው ግን ታመምኩኝ። ታምሜ ደግሞ በአንድ ዓመት ምናምን ወደ ኢትዮጵያ ገባሁኝ። በቃ በጣም ታምሜ በጣም እስከሞት ታምሜ አረብ ሀገር ወደ ኢትዮጵያ ሸኙኝ። ከዛ በኋላ ደግሞ መልሼ ዶንት ካም ፕሊዝ ዶንት ካም አይ አም ቶኪንግ ማይ ሲስተር ፕሊዝ ዶንት ካም እና ከዛ በኋላ ኢትዮጵያ መልሼ ደግሞ ሞከርኩ አረብ ሀገር መልሼ መጣሁኝ። ጥሩ ቤት ገጠመኝ። 4 ዓመት አሮጊት ቤት ይቅርታ ሀቡ ችግር የለም ማሬ። እና አረብ ሀገር ተመልሼ መጣሁኝ። አረብ ሀገር ተመልሼ ከመጣ በኋላ ከ4 ዓመቱ በፊት ግን የሆነ በኢትዮጵያውያን ደላሎች ነው የመጣሁት። በኢትዮጵያውያን ደላላዎች ነበር አረብ ሀገር የመጣሁት። የመጣሁበት ቤት በቃ ውስብስብ ያለ ነው። የልጅ ቤት ነው ግን አኮሞዴሽን እራሱ ነው። ላውራ አሁን ማሪ እዚሁ መሆኔን እያወቅሽ ለምን ታቆሚያለሽ? ስነሳ እኮ ይታያል። እዚሁ ጋር ነኝ፣ የትም አልሄድኩም። እቃ ያጣጣፍኩት እቃ እያነሳሳው ነበር። ልሞክር አይ ነበር ያልኩሽ፣ ግን ልሞክር በኋላ ከረበሽኝ ብዬ ፈራሁ። እሺ ቴንኪው ሀና። እሺ ውዴ። ከዛ በኋላ አረብ ሀገር ተመልሼ ከመጣሁ በኋላ ኢትዮጵያኖች ስብስብ ያሉበት የሆነ አኮሞዴሽንም እዛ የሆነ ከአረቦች ጋር ኮኔክት ያላቸው አረቦች ኢትዮጵያኖች ምናምን ነበሩና የገባሁበት ቤት ልጅ ቤት ነበረ ምሰራ። ከዛ በቃ ጀመርኩ ስራ እየሰራሁ፣ ግን ኢትዮጵያኖች የሚያደርጉት ሪያክት በቃ ደስ አላለኝም። የሆነ ለምሳሌ እኔ ምግብ ስበላ ጸልዬ ነው የምበላ ሀቡዬ። ከዛ እኔ ለምግብ ስጸልይ ይስቃሉ። ለምንድን ነው ግራ ይገባል። እኔ ደግሞ ባይተናነቀኝ ነበር። ለምንድን ነው የምትስቁት? እኔ እኮ ስብስብ ብለን ስንበላ ሁሌ እኔ አይምሮ የተጎዳ ሴት ነኝ። ወደ ማለት የመጣሽ የት ሀገር ነው የሄድሽው? አረብ ሀገር ቤሩት። ማን ወሰደሽ? ቤሩት የምትባል ደላላ እዛው በደላላ። እና ኢትዮጵያኖችን የት አግኝተሻቸው ነው? መዳም ቤት አንድ ሰው አንድ ለብቻዋ የሚሰራው ወይስ ቢሮ ውስጥ ነው? ራሷ አኮሞዴሽን ነው ቤቱ፣ ግን የልጅ ቤት ነው የሚሰራው። ስንት ሰራተኛ ናችሁ? በጣም ብዙ የአኮሞዴሽን ቤት ነው ቤቱ። ከዛ በኋላ እኔ ልጆቿ ቤት ለመስራት ነው የምሄደው፣ ግን ምግብ የሚበሉት ይሄ ህብረት የሚያደርጉት አንድ ላይ ነው። በቃ ውስብስብ ያለ ነገር ነውና ስንት ሰራተኛ ናችሁ? ላይ ብዛታችሁ ስንት ነው ሰራተኞች? እሺ የአኮሞዴሽን የተቀመጡት ታያቸው፣ ከነሱ ጋር ምንም አያገናኘንም። ኦኬ እኛ የምንሰራው 4 ነን። 4 ኢትዮጵያውያን አንድ ቤት አይደለም፣ ሁሉም የራሱ ድርሻ አለው። አንዷ ምግብ ሰሪ ነች፣ አንዷ አንድ ቤት እኮ ነው። የአንድ ሰው ቤት 4 ኢትዮጵያውያን ቤሩት ውስጥ እንደዚህ አይነት ሀብታም አለ። 4 ሰራተኛ በአንድ ጊዜ መቅጠር አቅም ያለው ቤተሰብ፣ አንድ ለጽዳት፣ አንድ ለምግብ፣ አንድ ለልብስ፣ አንድ ለልጅ። አይደለም አይደለም፣ የአንድ ቤተሰብ ሰራተኞች 4 ነን። ግን እኔ የወንድ ቤት ነኝ፣ አንደኛዋ የሴት ልጅ ቤት ነች፣ 2 የእናት የአባት ቤት ነው። ግን አንዷ ምግብ ሰሪ አንዷ ደግሞ የአኮሞዴሽን
ደላላ አስተባባሪ ነች። እኛም ያገናኛል ምግብ ሰዓት ምናምን እንገናኛለን። በዛን ሰዓት የቱ ቪላ ነው? ትልቅ ፋሚሊ አንድ ላይ ነው የሚኖሩት ቪላ አይደለም። በቃ ይሆናል። በእድሜም ትልቅ ስላልሆኑ ልጆቻቸው መጥተው እዛ ነው የሚበሉት። እዛ ነው የሚሰራው ምግብ። አባት እናት ቤት ነው የሚሰራው። ቢሮ ነው በእኛ በቃ ቢሮ ነው እንጂ መዳም ቤት አይደለም። ቢሮ ነው። አዎ ቢሮ ነገር ነው እንጂ መዳም ቤት አይደለም። ባልና ሚስትና ልጅ ያለበት ቤት ሳይሆን እንደ ቢሮ ነው። ኤጀንሲ ቢሮ ለራሷን ያመጣችሽ እንጂ መዳም ቤት ልታስገባሽ አይደለም። ግራ ነው የገባኝ። በቃ ውስብስብ መጀመሪያ ሌላ ቦታ ትቀይሪያለሽ ይሉኛል፣ እዛው ቤት ነው የምትሰሪ ይሉኛል። ምን ግራ ገባኝ። በቃ ከዛ ያው 2 ወር ነው የቆየሁበት እዛ ቤት። ረሃቡ ሞልቷል የምትሉት ካታር፣ ዱባይ፣ ሳውዲ ምናምን አዎ ሞልቷል። ቤሩቶች ራሳቸው ድሃ አይደሉ? እንዴት ነው አንድ ቤተሰብ 4 ሰራተኛ የሚቀጥረው? ቤሩት አንድም በመከራ የሚቀጥሩት ድሆች አይደሉ? እንዲህ አንድ ቤት ውስጥ 4 ሰራተኛ የሚቀጥረው ይሄ ቤት አይደለም ቢሮ ነው አለች እኮ። በመጨረሻ እኮ ቢሮ ነው። ሳውዲ በሉኝ፣ ካታር በሉኝ፣ ዱባይ በሉኝ፣ እነዚህ ገልፍ ካንትሪዎች ሀብታሞች ስለሆኑ ይቀጥራሉ። ቤሩት ራሳቸው እየመጡ እዚህ ሱቅ እየተቀጠሩ ከኛ እኩል ከስደተኛ እኩል እየተቀጠሩ እንዴት ነው አንድ ፋሚሊ 4 ሰራተኛ በአንድ ጊዜ የሚቀጥረው? አለ ሜቢ ባለስልጣን ቤት ምናምን ይኖራል። ናቸው እኮ ሀብታምማ አይደሉም። ግን ሀብታም ቢሆኑ እንኳን እዛው እዛ አኮሞዴሽን እዛው የኖሩ እኮ ነው። እነሱ ቢሮ ነገር ነው። ስለዚህ ቢሮ ነው፣ ድርጅት ነው። እሺ ቀጥይ ማለት ከዛ ሁሌ ስንሰበሰብ ምናምን እነሱ ረፍት አላቸው፣ እዛ ሀገር የቆዩ ናቸው፣ ሁሉ ነገር የሚያውቁ ናቸው። ከዛ ግን ሁሌ ስንበላ በቃ ይስቁብኛል። እኔ በዛ ላይ ሳይኮ የተጎዳው ሰት ነኝ። ብዙ ነገር ሰልፍ ያለፈብኝ ሰው ነኝ። በቃ ትንሽ ነገር ነው የማይችለው። ከዛ በእምነቴ ደግሞ ሲመጡ በጣም ነው እኔ እኮ የሰጠኸኝን አመሰግናለሁ ብዬ ነው ምበላው። ለምንድን ነው የምትስቁብኝ ብዬ ምግቡም አልበላ። በቃ ምግቡም ሳልበላ እንባትና ቆይ ሁሌ ከነሱ እሸሻለሁ ማለት ነው። ከዛ ወደ ስራ ይሄዳሉ። የልጅ ነው የምጠብቀው። አራስ ቤት ልጅ ጥላ ነው የምትወጣው። አሰሪ ወጣት ነች። እሱ ሌሊት ነው በቃ የሚገቡት እነሱ። እንቅልፌ ማልተኛም። አራስ ቤት ገና የወር ልጅ ምናምን ጥላብኝ ነው የምትወጣው። ወተቱ ታልበዋለች በማሽን የእሷ ጡት። ከዛ ጥላ ነው የምትሄደው። እኔ ነኝ የማጠበው፣ እኔ ነኝ ሁሉ ነገር። መጨረሻ ላይ በቃ መረረኝ። እኔ ማለት አንደኛ እዛ ጋር እየሰቁብኛል፣ ሁለተኛ እዚህ ቤት ልትቀጥም ላትቀጥም ትችያለሽ ይሉኛል። የሚሉኝ አበሾቹ ራሳቸው ናቸው። ከዛ በኋላ እኔ ምንም ተንኮል ሳልሰራ ምንም ነገር ሳላደርግ እዚህ ጋር ልታዝኝብኝ ትቺ ይሆናል። ሀቡዬ ይሆናል በቃ ቻሌንጅ አለ። ረጋ ብዬ መስራት አልቻልኩም ምናምን 3 ወር ምናምን ቆየሁ። አበሾቹም አሰቃዩኝ። በቃ የሆነ አሳቀቁኝ። ምንድነው የሚያሳቅቁኝ? ሁሌ ይስቁብኛል። እኔ ደግሞ በቃ ታውቂያለሽ እዚህ ጋር የተጎዳሁበት ለምንድን ነው የሚስቁብኝ እላለሁ። ለምን እንደሚስቁብኝም አይገባኝም። በቃ ምናልባት ግን አንቺ ራስሽን ዝቅ አድርገሽ ስለምታይ እነሱ አራዳ ናቸው እኔ ፋራ ነኝ ምናምን ወይ ብለሽ ስለምታስቢ በሌላም ነገር ቢስቁ አንቺን እየመሰለሽ ይሆን ወይንስ ምን እያሉ ነው የሚስቁብሽ? አልገባኝም። በቃ አይኔ ጨፍኜ ስጸልይ ነው ሁሌ እኮ ሀብዬ የሚስቁት። ከዛ ግራ ይገባኝ ነበረ። ብቻ የሚያሳዩኝ ብዙ አይነት ነገር ነበረ። ከዛ አሰሬ ደግሞ ምንም አትነካም። አሰሬ እሱም እሷም ምንም አይሉ ምንም። በቃ እግዚአብሔር የአራስ ቤት ልጅ ጥለውብኝ ነው የሚወጡት። ከዛ ልጁን እኔ አጥብቼ ምን ብዬ ፓምፐርሱን ቀይሬ ያስተኛዋለሁ። በቃ እየጠበኩ መጨረሻ ላይ የወጣሁበት ቀን እዚህ ጋር እንዳትቆጭኝ ጠፋሁኝ። ግን ስጠፋ ተንኮል ሰርቼ አይደለም። ሰዎች አገኘሁኝ የሚያስጠፉኝ ምናምን። ከርመዘይቱን አካባቢ ሰው አነጋገርኩኝና በቃ ለቸርች ይመቻል ለመጸለይ ይመቻል ሲሉኝ በቃ እንዲህ ቸርች መሄድ ይቻላል፣ በቃ እሺ ደስ ይለኛል፣ ነፃነት አለው መጥፋት ህይወት ሲሉኝ ሲያበረታቱኝ ጠፋ። ከዛ ያልጠፋው መጀመሪያ ልጁን ጠበቅኩኝ። ሌሊት ሳልተኛ አድሬ ልጃቸው ስጠብቅ ምን ስል አድሬ ከዛ በኋላ ልክ እነሱ ሲመለሱ ቤቱን አጽድቼ ምን ብዬ ልጃቸው አስረከብኩኝ። በቃ ልጃቸው ሁሌ እኔ ላይ ነው ጥለው የሚሄዱት። ማታ አካባቢ ልጃቸውን ይዘው ወደ እህትዮ ቤት ሄዱ የኔ አሰሪዎች። ከዛ እኔ 2 እንቁላል ልበላ አርቦኝ ሳልጠብሰው ሳልበላው
ልክ የመጥፋት አፕሮች ቦታው ላይ በቃ ሰዓቱ ይመች ነበር። የመጥፋት ሰዓት እንቁላሉም ሳልበላ 2 እንቁላሉ እዛው አድርጊያቸው ቤታቸው በራቸው ዘግቼ አጸዳድቼ ቁልፋቸውን እዛ ምንጣፍ ስር አድርጌላቸው ልብሴን መጽሐፍ ቅዱሴን የሆነ የተወሰነ ልብሴን ይዤ ጠፋሁ። 50 ብር ሰታይ ነበር አሰሪ የሆነ ስጦታ ብላ ደሞዝ አልሰጡኝም። የ3 ወር የሚከፈላለ ይሁን ምንም ብለው እነዚህ አሁን የሚስቁብኝ ልጆች ደሞዜን አላሰጡኝም። በቃ የ3 ወር አልተሰጠኝም ምንም። በቃ ያቺ 50 ብር ግን ስጦታ ሰታኛለች አሰሪ በሆነ መልክ እኔ ትዝ አይለኝም ለምን እንደሰጠች። ከዛ የታክሲ ከርመዘይቱን ብለውኝ ነበረ። ከዛ ከርመዘይቱን ብለሽ ጥፊ ያሉኝ፣ ዝም ብለሽ አበሻ ታገኛለሽ ጥፊ ያሉኝ። ጠፋሁኝ። ከዛ ዝም ብዬ ታክሲዎቹ አስገቡኝ። የት ነው የምትሄጂው? ከርመ አላውቀውም እኮ ጠፍቶብኛል። ዝም ብለህ ከርመዘይቱን ነው የምትይው አለኝ። አዎ በቃ ውሰደኝ አልኩት። ዝም ብዬ ይደላል እንትን ተባለ። ታክሲ ወሰደኝ ከርመዘይቱን ከደረስኩ በኋላ እነዚህ ሀበሾች በዛን ጊዜ ስልክ ነበረሽ አንቺ በምን አግኝተውሽ ነው ከርመዘይቱን ብለሽ ነው ያሉሽ? እኔ ቤሩት ሰርቼ በአንድ አመቴ ታመሜ አይደል የሄድኩት። ከዛ ስልክ ነበረኝ። ኦኬ እሺ። ከዛ በኋላ ከዛ ደወልኩላቸው። ስደውልላቸው እዚህ ጋር ቅር እየተከታተለችኝም ሊሆን ይችላል ስም ስለማልጠቅስ አትዘንብኝ። ትክክለኛ ታሪኬ ከማውራት ወደኋላ አልልም። እኔ ከጠፋው በኋላ ግን ጥፊ በርቺ ምናምን ካለችኝ በኋላ ከርመዘይቱን ስድር ስልክ ዘጋችብኝ። ጠፋሁ እኮ ጥፊ እኮ ብለሽኝ ጠፋሁ እኮ አልኳት። ከዛ ስልኳ ዘጋችብኝ። አሁንም እደውላለሁ ዘጋችብኝ። ከዛ ከቤተ ክርስቲያን የኦርቶዶክስ እምነት በጣም እጠላው ነበር። በዚህ አጋጣሚ አሁን እወዳቸዋለሁ በጣም እና ማለት ይቅርታ። ከዛ በኋላ ከቤተ ክርስቲያን የሚመለሱ 2 ነጭ ልብስ የለበሱ ሴቶች አገኘሁኝ። ከዛ ኢቭን ዞር ብዬ አላያችሁም ነበረ። እኔ በራሴ ሁሉም ባልወክልም እኔ ራሴ በጣም ጥሩ አመለካከት አልነበረኝም። ከዛ በኋላ ግን እነዛ ሴቶች ቀረብኳቸው፣ ሳወራቸው በትትና እናገሩኝ ምናምን። ከዛ እኛ ጋር ትሄጃለሽ ምናምን የት ነው የምትሄጂው? ዛሬ ጠፍቼ ነው የት እንደምሄድ አላውቅም። እንደዚህ የሰፈሬ ልጅ የሀገሬ ልጅ ጠፊ ብላኝ እንደዚህ እኔ የማውቀው ነገር የለም ምናምን አልኳቸው። አይዞሽ እኛ አለን አሉኝ። ማርያምን እኛ አንጥልሽም፣ እሺ አይዞሽ፣ እሺ የመጣሽበት መመለስ ትፈልጊያለሽ? አልፈልግም። እሺ ያቺ ያስጠፋችኝ ልጅ ጋር ስልክ አናግሩልኝ። እነሱም ሲደውሉ ትዘጋባቸዋለች። ጥፊ ብላ ያበረታተችኝ እሷ፣ ይመቻል ያለችኝ እሷ። ያው ችግሬ በነገርኳት መሰረት ማለት ነው። ከዛ በኋላ ስልክ ዘጋችብኝ። ግን እግዚአብሔር ሰው አዘጋጀ በእነሱ ተጠቅሞ። አንዷ ደግሞ እነሱ እኛ ወደዛ ነው የምንሄደው፣ እኛ ግን ምን እንደምናደርግሽ ኮንትራት ነን፣ እኛ ደግሞ ኮንትራት ቤት ይዘንሽ አንገባም፣ ምን እናርጋሉ። አንዷ ደግሞ ጓደኛዋን ስትሸኝ እሑድ ቀን ነበር፣ ጓደኛዋን ስትሸኝ ጋዋን ለብሳ ምናምን አገኘኋት። ከዛ እባክሽን አስጠጊኝ አልኳት፣ እርጅኝ አልኳት። ምን ሆንሽ ነው? ወጥቼ ከምሰራበት ቤት ለምን እንዴት ሰው ሳታውቂኝ አውቃለሁ። አንዱ አስጠፍኝ ጥፊ ብላ እንደዚህ ብላኝ ከጠፋሁ በኋላ ሰፈሩ ነግራኝ ጠፍቼ ስልክ እየዘጋችብኝ ነው። በቃ ምን የትም መሄጃ የለኝም ምናምን አልኳት። አይዞሽ አለች፣ አይዞሽ። ከዛ በእጄ መጽሐፍ ቅዱስ ይዤ ነበር። ያው ይቅርታ የመጽሐፍ ቅዱሴን እነግርሻለሁ። ስወጣ መጽሐፍ ቅዱሴን ይዤ ወጥቻለሁ እና ይሄ ጴንጤ ሌላ ስም አለ የሆነ እንትን ነሽ ስትለኝ አይደለሁም አልኳት። ምክንያቱም ያ ያስጠፋችኝ ማለት ፕሮቴስታንት ነሽ ብላ ነኝ እኔ አይደለሁም ያልሻት አታስጠጋኝም ብለሽ ፈርተሽ ነው። ምክንያቱም መናገር አይሆንም የእኛ እምነት ነች ጥፊ ብላ በርቺ ያለችኝና ከዛ በኋላ በቃ አይደለሁም ማለት መንገድ ላይ ጣለችሽ። በጣም ያማል። አንዷ ኮመንት ላይ እና ምን ያስለቅሳል የምትሉ አንዲት ሴት በሰው ሀገር ጥፊ ተብላ ከኮንትራት ወጥታ መሀል አስፋልት ላይ ሆና የሚቀበላት ስታጣ ከዛ ከመሸ የት ላድር ነው ምን ሊውጠኝ ነው የሚለው ነገር በሰው ሀገር ስታስታውሰው ያንን ጊዜ ኦፍኮርስ ያስለቅሳታል። ሜዳ ላይ መውደቅ አያስለቅስም እንዲህ በሰው ሀገርሽ እንኳን ቢሆን በቋንቋሽ መጫወቻ ትሆኛለሽ። ሰው ቤት አንኳኩተሽ አሳድሩኝ እኮ ትያለሽ። አረብ ሀገር ላይ ምን ይባላል? አይዞሽ እሺ እናቴ። ከዛ ፕሮቴስታንት ነኝ ስትልሽ አይደለሁም አልሻት። እሱ ጋር አይደለሁም ግግም ብዬ አይደለሁም አልኳት። ከዛ አስገባችኝ። ቤቷ ያምራል፣ ቡና ተቀራርቧል። ኢትዮጵያ ነው ያለሁት፣ ለካ ኢትዮጵያ ያለሁት ነው የሚመስለው ምናምን። 2 ሴቶች አንድ ላይ ነው የሚኖሩት ምናምን። ለካ አሁን ያለሁበት ማለቃቅስበት አካባቢ በጣም ሰው ያለበት የኔ እምነት በቃ ብዙ ደስ የሚሉ ሰዎች ሰው ያለበት ቦታ ነው። ግን እኔ ሰው ስለማላቅ ማቀው ያቺን ነው። ያቺም ለካ እሱ ጋር ነው ያለችው፣ እዛ አካባቢ ነው ያለችው።
እቺ ስልክ ምዘጋብኝ። ከዛ እነዚህ ጌታ ይባርካቸው አስገቡኝ፣ ምግብ ሰጡኝ ምናምን። ግን መጽሐፍ ቅዱሴን ገንጬ ማንበብ ጀመርኩ፣ መጸለይ ጀመርኩ። ነቁብኝ ምንም ሳልናገር። አንቺ ግን ዋሸሽን አይደል? አንቺ ውሸት አትወጂም። እንግዲህ አካቡዬ የዋሸሁበት ምክንያት አያስጠጉኝም ብዬ ነው። ለምን እዛ አካባቢ ከርመዘይቱን ይታወቃሉ ጴንጤዎች። ለዛ ነው ነሽ ወይ ብላ የጠየቀችኝና አይደለውም አልኳት። እኔም ስለማላውቅ ከዛ አንቺ ግን ነሽ፣ ግን ችግር የለውም ባትዋሽኝ ጥሩ ነበረ፣ ወደ እነሱ ትጠጊያለሽ፣ ችግር የለውም አለች። ከዛ በፊት ግን አዳፕት እያደረጉን ስመጣ እኔም ስራ አላገኘሁም። ግን እዛ ቦታ ላይ ትንሽ ያደረጉት ነገር ያው ማታ ማታ የሚሰራ ስራ አለ አሉኝ። ማታ ማታ ነው የምትሰሪው ስራው ምናምን አሉኝ። እኔ ደግሞ ወደ እምነት እየመጣሁበት ያለን ታይም ነው፣ መንፈሴ የተስተካከለበት ታይም ነው። እንደዚህ አይነት ነገር በፍጹም ማታ ማታ የሚሰራ ስራ ምን አይነት ስራ ነው ብዬ ጠየኳቸው። አንቺ ምን አገባሽ? እኛ ሂጂ ባልንሽ መሰረት ነው የምትሄጂው፣ ማታ ማታ ሰርተሽ መመለስ ነው አሉ። ቀጥታ ያው ምን ለማለት እንደፈለጉ ይገባሻል ሀቡዬ። ማታ ማታ የሚሰራ ሌላ ነገር የለውም፣ ዝሙት ነው። በዝሙት ብትቀይ ይቀበሉብኛል፣ አመጣለሁ፣ እንበላለን፣ እንጠጣለን። እኔ ደግሞ በፍጹም ሞት ይሻለኛል። ከሀገሬ ስወጣ ምዬ ህይወቴ ከእግዚአብሔር ጋር ከፈጣሪ ጋር ትክክለኛ መስመር ያስኩበት ትክክለኛ እምነት እንትን ያልኩበት ሰዓት ስለነበረ ነው ኔቨር ምናምን በቃ። ከዛ በኋላ ጠሉኝ። እነሱ ያርጉ ያሉኝን ስላላረግ ጠሉኝ። ጴንጤዎች ጋር ደግሞ ስቀራረብ አንድ ጴንጤ ጥሩ እምነት ደስ የምትል እምነት ያላት ሴት ስቀርባት እንደዚህ ስራ ነበረ ስሪ ግን አሉኝ። ግን አልገባኝም ስራው። እዛ የቆየች ነች። እንደዚህ አይነት ስራ አለ እንዴ? እንደዚህ አይነት ስራ አይደለም፣ እንደዚህ አይነት ስራ አይደለም። ሲጀምር ዝሙት ነው ይሄ። ከወንድ ጋር ተኝቶሽ ብር ማምጣት ነው፣ እንዳትሄጂ፣ ካልሆነ ጥለሽ እኔ ጋር ነው ያለችኝ። ከዛ ያቺ ልጅ ደግሞ ሰበብ ሆኖ እሷ ነው ያስተዋወቀችኝ። እነሱ ናቸው ያስተዋወቁኝ። እሷን ሳያት ወደ ፈጣሪዋ የምታዘወትር ነች። በቃ ከነሱ ይልቅ ወደ ፈጣሪ በጉልበቷ የምትኖርና ፈጣሪዋን የምትፈልግ አይነት ሰው ስትሆንብኝ ወደ እሷ ልቤ እንትን አለ። ከዛ በኋላ እኔም ደግሞ እንጀራ ግዢ ብለውኝ የዛ ከርመዘይቱን ቻርሊ ማያውቀው የለም። ቻርሊ ሱቅ ማንም ያውቀዋል፣ ሊብነን ቻርሊ ሱቅ እንጀራ ይሸጣል። ከዛ ቻርሊ ሱቅ እንጀራ ገዝተሽ ነው ብለውኝ አንዱ ሰውዬ ሰራተኛ ይፈልጋል። ከዛ ሰራተኛ እያናገረ ካካ እናቴ ነሽ፣ ትልቅ ሴት ሆነሽ ካካ መጥረግ ነው ትሰሪያለሽ ወይ ይላታል። ከዛ አረዲያ እኔ አልሰራም ምናምን ትላለች፣ በአማርኛ እየቀየረችበት ማለት ነው። ከዛ በኋላ እኔ ተጠጋሁኝና ሚስተር አናብሽ ትግል አልኩት። እንደዚህ ብዬ አናብሽ ትግል ስለው ሚኒንቲ ምናምን ሲለኝ አናብሽ ትግል በድሽ ግል ምናምን አልኩት። በቃ በማልችለውም ሰባብሬ አማርኛዬ ትገቢያለሽ ካካ መጥረግ ነው ስትለኝ አረገባሉ ምናምን አልኳት። ከዛ እሺ ፓስፖርት አለሽ ሲለኝ ማንዲ ፓስፖርት አልኩት። ማንዲ ፓስፖርት ምናምን አልኩት። ኦኬ ለኻሊ ጃርቤክ ምናምን አለኝ። ወሰደኝ። ብርማና ነው ወሰደኝ። አሮጊት ነች፣ ኢትዮጵያ ያለች ኢትዮጵያዋ 8 ዓመት ምናምን ጨርሳ ወደ ሀገሯ ልትገባ ሰው ልትተካ ነው። ከዛ በኋላ ገባሁኝ። ያ ቤት ብዙ ነገር ያፈራሁበት፣ ብዙ ነገር የተለወጥኩበት፣ እስከዛሬ ድረስ ጓደኛ ነን ከልጆቿ። እስከዛ ለክሪስማስ ስጦታ ይልኩልኛል። በጣም በቃ የመጨረሻ ህይወት የተቀየረበት ተቀይሮ እስከ መጨረሻ እስካሁንም ላለሁበት ተቀይሮ ብዙ ያፈራሁበት ብዙ የተቀየርኩበት ቤት 4 ዓመት እናታቸውን 4 ዓመት ታካ ሳልጸየፍ ቤታቸው በታማኝነት ሰርቼ መንፈሳዊ ህይወቴ የሚጮህብኝ የለ። ልጆቹ አሜሪካ ናቸው። ይሄ ያስገባኝ ልጅ ደግሞ እዛው ከርመዘይቱን ነው። እኔ ብርማና የሚባል ከተማ ነው እየኖርን ከማሚ ተዋደን ቪዲዮ አንዳንድ ቪዲዮ እንኳን እለቃለሁ እኔ እና እሷ ጋር። ከዛ በኋላ በቃ ጎበዝ ልጅ መሆን ጀመርኩ፣ ጠንካራ መሆን ጀመርኩ። 4 ዓመት ሰራው፣ ብር አጠራቀምኩኝ ሳላባክን ጎበዝ ሆንኩኝ። ከዛ በኋላ ደግሞ እዚህ ጋር ሊስቆ ነው በፌስቡክ አንድ ሰው እየተዋወቅኩኝ። ከዛ በፊት በፈጣሪ ነው ባል የሚገኘው ስትይ ሰምቼሻለሁ። አባት ስጠኝ እግዚአብሔር ወይ አባት ስጠኝ ብዬ ጸልይ ነበር። አባት ስጠኝ፣ በቃ እኔ አባት ያስፈልገኛል፣ እናት ያስፈልገኛል፣ ወንድም ያስፈልገኛል፣ ስጠኝ፣ ሰው ስጠኝ አልኩት። በቃ ሰው ለአምላኬ ሰው ስጠኝ አልኩት። ሰው ስጠኝ ብዬ ጸለይኩ። ከፌስቡክ አንድ ሰው ሀይ አልኩት። ግን የሆነ የሰፈር ማውቀው ቸር የሚባል ሰው አለ። እሱ መስሎኝ ነው ሀይ አልኩት። ባል ነው ብዬ አይደለም እኔ ሀይ አልኩት። እኔ ነኝ ደግሞ ሀይ አልኩት። ለካ የኔ ሰውዬ መጣ፣ ለእኔ የሚሆን ለህይወቴ በቃ እስከ ላለሁበት ተስፋ የሚሰጠኝ ሳይኮይ እንዲቀየር የሚያደርገኝ ትክክለኛ እናት አባት መጣ። ትክክለኛ ሰው ወደ እኔ መጣ። ከዛ ሲያወራኝ ምናምን ምን አይነት ሰው ነው? በጣም በቃ የምፈልገው አይነት ሰው፣ አባት ሰብሳቢ አይነት ሰው አገኘው ማለት ነው በፌስቡክ።
ማንም አያውቅም። በፌስቡክ ነው እኔ ባል የተዋወቁት። ከዛ በኋላ እግዚአብሔር ይመስገን 4 ዓመት ሰራው። ብር እሱ ጋር መላክ ጀመርኩ። እሱ 1 ብር ሳያጠፋ 1 ብር ተሳስቶ በፌስቡክ የተዋወቁት። ከሱ በፊት ብር ማን ጋር ነበር የምትልኪው? ከሱ በፊት ለምን እሱን የተዋወቅኩት በፌስቡክ የተዋወቅኩት ባል ያ 1 ዓመት ሰርቼ ታምሜ አልሄድኩም። ያ 1 ዓመት የሰራው ጊዜ ነው ሀይ ያልኩት እሱን። ከዛ በአጋጣሚ ታምሜ ሲሄድ ተዋወቅኩት። ገብቶሻል ሳሙኤል? ዋው። ስለዚህ ከመጀመሪያው አሮጊቷ ቤት ሱቅ ሄደሽ እንጀራ ልትገዢ የሆነ ሰውዬ ሰራተኛ ሲፈልግ ያገኘሽው አሮጊት መጠበቅ ቤት 4 ዓመት የሰራሽበትን ደሞዝ ወደ እሱ ነበር የምትልኪው? ሁሉም ሳይሆን የተወሰነ እሱ ጋር እልካለሁ፣ የተወሰነ አጎቴ ጋር እልካለሁ። ለምን ታመሜ በሄድኩ ሰዓት ቡኬን ሰጠው፣ ታመንኩት። ለምን ከሩቅ አየሁት ምናምን ታሪኬን ነገርኩት። ማለት እኔ አጭር ነኝ። መጀመሪያ በፌስቡክ ስንተዋወቅ እኔ በጣም አጭር ነኝ፣ እውነት አጭር ነኝ። እኔ በጣም አጭር ነኝ፣ እንደዚህ ነኝ። ደግሞ አንተ በጣም እግዚአብሔርን ሳይክ መንፈሳዊ አይነት ሰው ነክ ምናምን ብዬው ነበረ በፌስቡክ 1 ዓመት ሳልሄድ በፊት ማለት 4 ዓመቱን ታዩና፣ ከዛ በኋላ ኢትዮጵያ ሄድኩኝ። ጦር ኃይሎች ተዋወቅን። ሳየው በጣም ደስ የሚል ሰው ነው። አክስቴን የእናቴ የታለች አንዷ ወደ ካራ አይ የሆነ ሰው አገኘው፣ ግን እስቲ አዩ ይሆነኛል ወይ ምናምን አልኳት። ከዛ ቤት ጋበዝ ነው አመጣ ነው። ሲያየው ለአንቺ የሚሆን በጣም ጥሩ ሰው ይመስላል አለች እና ልቅረበው ስላታ ቅረቢው ይሁ ጌጤ አንቺ ችኩል ስለሆንሽ የሚሆንሽ ሰው ነው ቅረቢው ምናምን ብላኝ ቀረብኩት። ስቀርበው ጥሩ ሰው ሆኖ አገኘሁት። አትሂጂ አረብ ሀገር ልሂድ ስለው አትሂጂ አለኝ። አረብ ሀገር ልሂድ ስለው አትሂጂ አለኝ። አትሂጂ እኔ ትንሽ ታገሸኝና አብረን እንሆናለን አትሂጂ ምናምን አለኝ። አይ እኔ ግግሜ ሄዳለሁ። አረብ ሀገር ያው ገና ዓላማዬ ስላላሳካ በ1 ዓመቴ ስለተመለስኩ እሱ ፓርት ግን ያውልሽ መዝለል አልነበረብሽም። ጎበዝ ነሽ፣ ታሪክ ስትናገሪ ቀልጣፋ ነሽ። ከሀ እስከ ፐ ጀምሮ ከተወለድሽበት ጊዜ ጀምሮ ነግረሽን እቺን ፓርት የተዋወቃችሁበትን ጊዜ ለምን አለፍሽው? ረሳሁት። ወደዚያ የባል ነገር ይረሳል እንዴ? ለሴት ልጅ ዋናው የህይወቷ ፓርት ባል ሆኖ ሳለ እሺ ችግር የለም። ከዛ በአካል ስላየሽው 1 ቀን ኢትዮጵያ ሄድሽ፣ በአካል ስላየሽው ስላመንሽው ቡክሽን ሰጠሽው። ብር ግን ስትልኪ ቡክሽን ሰጠሽው ማለት በአንቺ ስም ነበር የምትልኪው? ታዲያ ቡክሽ እሱ ጋር ስለተቀመጠ ብቻ ብር ማውጣት ይችላል እንዴ? እሱም በኩል ልክ ነበረ። 5 ሳንቲም ሳያጠፋ ያልኩበት ምክንያት ስራ ጀምር ብዬው ስራው ነግሮኝ ያለበት ሁኔታ ነግሮኝ ስራ ብዬ ብር ልክለት ነበረ። የስራ እንትን የለውም። የስራ ይሄ እንደ ጉራጌ ስራን እንዴት ነው መሞከር አይችልም። ተቀጥሮ መስራት እንጂ ስራ አይሞክርም። እኔ ደግሞ ፈጣን ስለሆንኩ ስራ ሞክር፣ ቢዝነሶችን ሞክር ብዬ ብር ልካለሁ ወደሱ። እሱ ደግሞ ይፈራል ስልሽ ፈጣን አይደለም። ስራ እከስራለሁ ምናምን እከስራትና አከስራታለሁ የሚል ነገር ስላለበት በቃ ጀስት በጣም ታማኝ ሰው ነው፣ ጥሩ ሰው ነው። አሰሪው ራሱ በጣም ይወደዋል። ረጅም ዓመት ነው መርካቶ የሚሰራው ተቀጥሮ። ግን የራስ ስራ የምናድገው እንደዛ ነው። ጥሩ ሰው ነው ምናምን ብዬ ብር እልክለታለሁ። ያ ለራሱ ብዬ የላኩለት ብር እንኳን አያጠፋም። የእኔ ብር ሄዶ ያስመዘግባል፣ የእሱም የላኩለት ምንም ነገር አያጠፋም። በቃ ከዛ በኋላ ያው 1000 እኮ ቫሊዩ አለው የአንቺ ገንዘብ ከሆነ ለሌላው ነው ቫልዩ የሌለው። ሀቡዬ ገብቶሻል? 5 ሳንቲም ያላጠፋ ያልኩበት ምክንያት 50,000 100,000 ለአንቺ ቫልዩ አለው ያንቺ ስለሆነ። ከዛ የራሴን በቡክ ያስገባለሁ፣ የእሱን ደግሞ ልካለሁ። እሱ ለካ አያጠፋም፣ ቁጭ ያደርገዋል። ምክንያቱም ስራም እየሞከረ አይደለም። ከከሰርኩስ ምናምን ብሎ በቃ ያዝናል። ከዛ ኢትዮጵያ 4 ዓመት አሰሬ ኮሮና ያዛት፣ እኔም ኮሮና ያዘኝ። አሰሬ 20 ቀን ነው የምትቆየው ተባለ። እኔ ማገገሚያ ገባሁኝ። ከዛ በኋላ አንድ ክላስ አለ ላይ ክላስ ወይ 20 ቀን ነው የምትቆየው ማለት በህይወት 20 ቀን ነው የምትቆየው ነው የተባለው? ማሚ 80 ዓመቷ ነው። ስለዚህ 20 ቀን ነው የምትቆየው ብለው ዶክተሮች ነግረዋታል። በህይወት የምትኖረው 20 ቀን ነው በቃ ተባለ። 20 ቀን ነው የምትቆየው ምናምን ተባለ። እስኪ ለ20 ቀኑ ደግሞ ከዛ በፊት ናይጄሪያ እኔ አቅሜ ስለማይችል መሸከም ስለማልችል ናይጄሪያዊ ሰራተኛ ምትውልኝ ነበረ አጋዥ።
ምክንያቱም ራሷን መቆጣጠር እያቃታት ሲመጣ ሰራተኛ ተጨምሮልን ነበረ። ከዛ በኋላ በቃ እሷ ትቆይ ቃል ኢትዮጵያ ትግባ ተባለ። ጌጤ ኢትዮጵያ ትግባ። ምክንያቱም ማማ ከሞተች በኋላ ቃል የት ትሄዳለች? 4 ዓመት እኛ ቤት አገልግላለች። ስለዚህ ማሚም ኦልሬዲ እንትን ወደ ትሞታለች ተብሎ ስለተነገረ ምንም አታደርግም ምናምን ብሎ ትሄዳሉ። አሜሪካ ያለችው እዛ ስራ ያስገባኝ ያ ሰውዬ ሰራተኛ የፈለገው በቃ ትግባ ተባለ። ግን ከዛ በፊት እኔም በጣም ኮሮናው በቃ ሊገለኝ መጥቶ ነበረ። በጣም ሊገለኝ ትሄድ ተብዬ ሳለው ግን እሱ ኮሮናው በጣም ከበደኝ። ሊሄድ በተቀጠርኩበት ሰዓት ኮሮና ካለብሽ ኢትዮጵያ መግባት አትችይም ታውቂያለሽ። ቼክ ስደረግ አሁንም ኮሮና አልወጣም፣ ከደም ያልጠፋም። ከዛ እዛው ብታይ ደሞዝ የወር እየከፈሉኝ ሳልሰራ እኮ ነው ናይጄሪያውን ከዛ ሳልሰራ ደሞዝ፣ ቫይታሚን ሲ፣ ፍሩት እየገዙልኝ እኔ ፎቅ ላይ የራሴ ተንደላድዬ በመኝታ ቤት 4 ዓመት ካገለገልኳቸው በኋላ በቃ ደስ ብሎኝ የመጨረሻ በክብር ለዛውም ትኬት ካልቆርጥ ኢትዮጵያ ኤምባሲ እድል ይሰጥሽ ነበረ። እንግዲህ ቤሩት ኤምባሲ ትኬት ቆርጦ የመላክ እድል ትኬት ተቆርጦልኝ በክብር እንደገና ደግሞ አሰሪዎቼ $50 $100 $20 የልጅ ጭምር ለቃል 4 ዓመት አገልግላለች 4 ዓመት እናታችንን ጠብቃለች ምናምን ብለው በቃ ዶላሮች አሸክመውኝ ያላሰብኩትን ያልጠበቅኩትን ይዘውኝ ወደ ኢትዮጵያ ገባሁኝ። ኢትዮጵያ ስገባ እሱም በቃ ደስ የሚል ነገር ገጠመኝ። ሳልባከን ምንም ሳልል ከዛ በፊት ገንዘቤ ቆጣሪ አይደለሁም። ጌታ ሆይ እናት አባት የለኝም፣ ይሄ ገንዘብ ካካ ጠርጌ ነው ያገኘሁት፣ እንዳይጠፋ ቁም ነገር ላይ አውለኝ፣ እኔ ማንም አይመራኝም፣ የምትመራኝ አንተ ነህ ፈጣሪ ብዬ ጸልይ ነበረ። እግዚአብሔር ይመስገን። ካፌ ላንጋኖ አላልኩም፣ ሃይሌ ሪዞርትም አላልኩም፣ የትም አላልኩም፣ አልተዝናናው ማዋሳም አልሄድኩም። ምክንያቱም የተነሳሁበትን ስለማስታውስ ከየት እንደመጣው ስለማቅ እኔ ሃይሌ ሪዞርት ብል ገንዘብ ይጠፋል። የሆነ ሪዞርት የሆነ ቦታ ብዝናና ገንዘቡ ያቺ የአረብ ሀገር ስለምትጠፋብኝ ቀጥታ ቁም ነገር ላይ መዋል ስላለብኝ ከጓደኛዬ ጋር ተመካክረን ነገ ያው ይቆይ አይቆይ ባላቅም እንደ እግዚአብሔር ፈቃድ አሻዋ ሜዳ ገብርኤል የጨረቃ ቤት ገዝቻለሁ። እግዚአብሔር ረድቶኝ ከባለቤቴ ደግሞ በሚገርም ሞገስ ያቺ ተዋክታ ያ ሰውዬው አንቃ የያዘችው ተደፍር ያለው በመላሳት አንቃ የያዘችው አክስቴ በክብር ሽምግልናዬን ተቀብላ በክብር እዛው ራሷ ቤት ድራኝ እነዛ ያስተማረችኝ አጎቴ ሚስት ሀሁ ያስቆጠረችኝ አጎቴ ሚስት ባለችበት በክብር ታድሬ እነዛ ስደፈር የነበሩ የሰፈር ሰዎች የመጀመሪያ ያስገቡኝ እነዛ ባሉበት በክብር ያቺ አክስቴ ቤት ታድሬ ተከብሬ ገባሁኝ። 2014 ሰኔ 26 አገባሁኝ። ደስ የሚል ኖሮ አባት ሰጥቶኝ እኔ ረባሽ ነኝ፣ ችኩል ነኝ፣ ችኩልነቴ ሳይበግረው ከዛ በፊት ቤሩት ሆኜ ምን እንዳልኩት ልንገርሽ ሀቡዬ። ቤሩት ከተመለስኩ በኋላ 4 ዓመት ሰራውበት ሙሌ አልኩት፣ አንተ በአካል ካየሁ በኋላ ጨመርክብኝ፣ በጣም መንፈሳዊ ሰው ነህ። እኔ ግን አልኩት በጴንጤ እምነት ህግ አለ ማለት ቅድስናን ጠብቆ ማግባት ሴት ልጅ ድንግልና የሚባል ነገር አለና ሙሌ አልኩት አንድ ቀን እኔ እኮ ከቀየምከኝም ተቀየመኝ፣ ከራከኝም ራቀኝ፣ እኔ እነግርሃለሁ አልደብቅም፣ እኔ ድንግል አይደለሁም፣ እኔ ታሪኬ እንደዚህ ነው፣ እንደዚህ ያለፈ ነገር አለ፣ ከቀረብ ቅረበኝ፣ ከራቀኝ ራቀኝ፣ ታሪኬን ነግሬህ ነው የምንቀጥለው አልኩት። ስልኩን ዘጋው ጆሮ ይላል ዘጋውና ቆይቶ አስቦበት ምናምን ደውሎ ምን እንዳለ ልንገርሽ፣ የሞተቿን ጌጤን አልፈልጋትም፣ አሁን ያለችው መንፈሳዊ ኢማን ያላት በእናንተ በሚገባሽ ቋንቋ ልንገር ብዬ ነው። አሁን ያለችው ኢማን ያላትን አሁን የተወለደችውን ጌጤን ነው የምፈልጋት አለኝ። የምርነት ትፈልገኛለህ ታገባኛለህ ስለው አዎ። እሱ ሴት እንደዚህ መልከስከስ ዱርዬ አያውቅም ምንም ነገር። እኔ ደግሞ ክብሬን አጥቻለሁ፣ ሳይኮ ተጎድቷል፣ ክብሬን ጠብቄ አልኖርኩ ሳልፈልግ የተደረኩት ነገር ስላለ በቃ ሳገባ ተጽዕኖ ይፈጥርብኛል። የጉራጌ ልጅ ነኝ። የጉራጌ ልጅ ስትሆኑ በጣም እንጃ ይቅርታ እዚህ ጋር ሳወራ ትንሽ ተጽዕኖ አለብንና ፈራሁ። በቃ ከዛ ነገርኩት። ከነገርኩት በኋላ ተገላገልኩ። በቃ ደስ አለኝ። እኔ ከነምንሽም ካሁን በኋላ ያለችው አንዱ የምፈልገው የኋላ ታሪክሽን እርሹ ምናምን አለኝ። ተቀበለኝ። ከዛ ወደ ኢትዮጵያ ሄድኩኝ። እየወደድኩት እየወደደኝ እስካሁን ድረስ የጨረቃ ቤታችን ገባን በሞገስ። ለዛውም ሰፈሩ በእኔ ደረጃ
አይገባኝም። ሰፈሩ ሰዎች ሲያዩና የእኛን ቤት ሲያዩ እንዴ ፎቶ እንትን አለ ቦርድ የተሰራልን ፊርማ የተፈረመበት እና ቸርች የተፈረመበት ማለት ነው። ከዛ እኛ ቤት ይገቡና እንዴ ይሄ የጌጤ ቤት ነው ይላሉ። ማለት እንደ አቅሜ ትልቅ አይደለም 140 ካሬ ነው የጨረቃ ቤት ነው። ግን ቻክ አርገንላታል ምታምር አርገን 3 ክላስ ነች። ሰው ሲገባ ጀስት እኛ ውጭ ስንወጣ የእኛ ቤት አይመስልም፣ እኛ ድሃ ነው የምንመስለው። ግን ቤታችን ግቢያችን ስንገባ የሌለ ሰላም አለን። ቤታችን ደስ ይላል። ከግራም ከቀኛችን የመርካቶ አስመጪ ምናምን በቃ ብዙ ናቸው ያላቸው ናቸው። እኛ ግን በዛ መሀል ላይ አስቀምጦን አለን በሞገስ። አሁን ቤቴ ስገባ ገና ግቢ ስገባ እኔና ባሌ ሳቅ ነው የሚለቅብን። እጅግ በቃ ሁሌም ሲደውል ቤቴን አፈቀኝ ነው የምለው። ሁሌም ሲደውል ለምን አረብ ሀገር ወጣሽ ብለሽ የምጠይቅኝ ከሆነ ጠይቂኝ። ከዛ በፊት ግን ቤቱን የሰራሽው አንቺ ነሽ? መሬት የሰራሽው? አዎ ማለት ሰሪዎች በስጦታ መልክ ገንዘብ ስለሰጡኝም ጭምር ቤቱ የመግዛት እድል እንትን አገኘውና የጠራቀምኩትም ነበረ የሱም ነበረ ገዛው እኮ። አንቺ የተሰራ ቤት ነው የገዛሽ ወይስ መሬት ገዝተሽ ነው የሰራሽው? የተሰራ ቤት። ኦኬ። እንጂ 4 ዓመት እኮ የአሮጊቷን የተንከባከብሽበት ደሞዝ አለ። እንደገና ሰዎች የሰጡሽ ጊፍት አለ። ስለዚህ በአንቺ ብር የተሰራ ቤት ገዛሽ። በስምሽ ነው? በስሙ? በሁለቱም ስም? በስሜ። በአንቺ ስም? እሺ። አሮጊቷ ዶክተሮች እንዳሉት በ20 ቀን ሞተች? ሞተች። ዶክተሮች እንዳሉት 20 ቀን ሲሞላት ሞተች። በ20 ቀን ማማ ራኸት አለኝ ልጇ። ማማ ሀላስ አለኝ። ደወለልኝ፣ በቮይስ ላከልኝ። በ20 ቀን ኮሮና ነበረ። እኔ ያው ወጣት ስለሆንኩኝ አገገምኩኝ። እሷ ደግሞ ተጨማሪ በሽታዎች ደም ግፊት፣ ስኳር ስለነበረባት ማገገም አልቻለችም። በቃ አይ ደግሞ እድሜዋም ሄዷል አይደል? 70 ያልሽው? 80 እድሜዋ 87። አረ በቃ 87 እዚህ ምድር ላይ 87 ዓመት ከኖረች አይበቃም? እኔ ከ80 በላይ ኖሬም ልጆቼ ላይ ሸክም መሆን አልፈልግም። በቂ ነው። ወጣት ሲኖር ነው፣ ወጣት ሲሞት ነው የሚያሳዝነው እንጂ ሽማግሌ አሮጊት ምናምን ኦልሬዲ ልጅ ያዩ ሰዎች በቃ ይሄዱ ምን ያደርጋሉ እዚህ ምድር ላይ? እኛም ቀናችን ሲደርስ እንሄዳለን። ከ80 በላይ መኖር እዚህ ምድር ላይ ቦታ ማጣበብ ነው ለመጪው ትውልድ። እሺ እንትን ከዛም በኋላ ሄደሽ እንዳልሽው በጣም ጥሩ ቤት ጥሩ ህይወት ካላችሁ ወለድሽ። 2014 ሰኔ 26 አገባውኝና እንደ ድንገት አረብ ሀገር ስትሆኑ ሆርሞን የመቀየር ነገር አለ ይባላል። አሮጊት ሸከም ነበረ ምናምን። እንግዲህ መድኃኒት አልወሰድኩም፣ አልተፈጠረም። ጠብቅ ነበር እሱ ምን ጠብቅ ነበረ። እንደ አጋጣሚ አልተፈጠረም። 1 ዓመት ነው የተቀመጥኩት። በ1 ዓመት ውስጥ ያው አልተፈጠረም። ሐኪም ቤት ሲሄድ የሆርሞን መለዋወጥ ነው ብለውኝ ነበር። ጠብቂ፣ ታገሺ፣ ገና አዲስ ስለሆንሽ አሁን አልወለድኩም የምትይበት ሳይት አይደለም ምናምን አሉኝ። በቃ እሺ አልኩ። ከዛ በኋላ እኔ ያው ትንሽ ገንዘቦች አለቁ። ቤትም ስለገዛው የቤትም ቁስ እንትን ስላልኩኝ የአረብ ሀገር ውሃ ከጠጣችሁት በኋላ ትንሽ ችግር አይደል? ኢትዮጵያ ዝቅ ብዬ መስራት ትንሽ ከበደኝ። በ3000 በ2000 ከበደኝ በጣም። እሱ ዝም ብለሽ ገብተሽ ውጪ፣ እኔ እሰራለሁ፣ ባለ ነገር እንሰራለን፣ እንኖራለን፣ ግን ለአይምሮሽ ደስ እንዲልሽ ስሪ ምናምን ይለኛል። ከዛ ደላላዎች ጋር ሲሄድ ደግሞ በ2000 በ3000 ከዛ እኔ ደግሞ ቤት የለመድኩት ብር አለ። ከዛ እንትን አለኝ አይምሮ እንትን አለ፣ አልተቀበለም። ግን እንደዛም ሆኖ አየር ጤና የሆነ ትምህርት ቤት አለ፣ ምግብ ዝግጅት ተመዘገብኩኝ። እዛ ለ6 ቀን ያሰለጥናቸዋል፣ ከዛ ስራ ያስይዛቸዋል። እየተማርኩኝ ነበር። ከዛ ደግሞ ሳስበው ከጎን ፕሮሰስ ጀምሬ ነበር፣ የአረብ ሀገር ፕሮሰስ። እንዳጋጣሚ ኳታር እድሉን አገኘው። ጓደኛዬ እዚህ ነበረች፣ አብረን ካፌ የምናስተናገድ በአካል ማቃት መወዳት ጓደኛዬ እድሎች አመቻችችልኝ። ወደ ኳታር መጣሁ። ኳታር መጥቼ ባሌ አልፈቀደም፣ ያለ ፈቃዱ ነው። ቦሌ አየር መንገድ ላይ ነው እንደውም በቃ የመጨረሻ እንደው እንደቆረጠልኝ ያወቀው ያለ ፈቃዱ። ትንሽ 2 ዓመት ሰርቼ ልምጣ ብዬ አሳምኜው መጣሁ። በፍጹም አልፈቀደልኝም እሱ። በቃ አረብ ሀገር እንደውም ወንድሞቹ አረብ ሀገር ከሄደች ከዚህ በኋላ ሚስት አይደለችም ብለው እንኳን እስከ ያስፈራሩኝ ድረስ እንዳትሄድ ምናምን እንዲያደርገኝ ማለት ነው። እኔ ግን እምቢ ብዬ በቃ 2 ዓመት ሰርቼ እዚህ ጋር ክላስ እንሰራለን፣ እዚህ ጋር ሱቅ እንሰራለን፣ ብር ይዤ ልምጣ ትንሽ ምናምን ብዬው ወጣሁኝ ማለት ነው። አረብ ሀገር ከመጣሁ በኋላ ጥሩ ደላላ አልገጠመኝም። ሀቡዬ ያመጣኝ ደላላ አኮሞዴሽን ቁጭ አድርጎ ሴትነትሽን የሚፈልግ አይነት ሰው ነው።
ስራ አያስገባም። ስራ ከማስገባቱ በፊት ሴትነትሽን ነካክቶ ማስገባት የሚፈልግ ደላላ ገጠመኝ። ምናልባት እዚህ ውስጥ የሚያውቁትም ሰዎች አንቺም ልታውቂም ላታውቂም ትችያለሽ፣ አይታወቅም። ነገር ግን ሴቶቹ ብዙዎቹ ነካክተው የማያውቃቸው ሁላ በአይኔ ያየው ኮሚኒኬሽን ቁጭ አድርጎ ስራ ብሎ ያወጣቸዋል፣ ጠዋት ያስገባቸዋል። ከዛ ለእኔ በግልጽ መንገድ ጠየቀኝ። አሁን ቤተሰብ የለ ምን የለ ስራ አስገባሻለሁ ምናምን በቃ ፍሪ ሆኜ ምናምን ሲለኝ ምንድነው ፍሪ የሆነው ስራ ነው የመጣሁት ስራ አስገባኝ ምናምን አልኩት። አንቺ አሁን በሱ ስር ካልሆንሽና የማይጎዳሽ ከሆነ ማጋለጥ እንችላለን። ምክንያቱም እንደዚህ እህቶችን እየተጠቀመ እንዲኖር አንፈልግም። ኤምባሲ አጋልጨዋለሁ። ኤምባሲ ትኩረት አልሰጠውም። ሄጄ ተገናኝተን ሁሉ ነገር ሴቶቹ መድኃኒት እንደሚያስቅማቸው ሁሉ ነገር ነግሬለት። ማነው ስሙ? ሶሌማን። ሱሌማን። ፎቶ አለሽ? ፎቶ የለኝም። ስልኩ ጓደኛዬ ጋር ይኖራል። በቁጥሩ ፊቱ አይታየኛ። የምንፈልገው ፎቶውን ነው ልለጥፍለት ነው። እዚህ ጋር ፎቶውን ኤምባሲ ኦልሬዲ ያውቁታል፣ አይተውታል እኮ ነግሬው። ትኩረት ኤምባሲ ያውቀው ዝም ካሉ ነው ዝም አልልማ። ሀቡዬ እንግዲህ ምን ስልኩ ሰጥሻለሁ፣ ችግር የለም ልንገርሽ። ስልክ ቁጥሩን ትሰጭኛለሽ፣ ስልክ ቁጥሩን ትሰጭኛለሽ፣ አናግረዋለሁ። ማስረጃ ካለን ፎቶን ለጥፋለሁ። ኤምባሲ ፎቶ ካለጠፈን ፎቶ ለጥፌ ሌሎች እህቶቼ እንዲጠነቀቁ እሱ ጋር እንዳይሄዱ አደርጋለሁ። አኮሞዴሽኑ ኦልሬዲ አቁመዋል ነው ምናምን አሉ፣ ግን እርግጠኛ አይደለሁም። አቁመዋል ምናምን ፓስፖርትሽ እንዲያሰራ ለምን አትጠይቂው ምናምን ሲሉኝ በቃ ብቻ አቆሟል ነው አላቆመም ነው ስለሱ ብቻ ኢንፎርሜሽኑ የለኝም ከወጣ በኋላ። ከዛ በኋላ ያው እኔ እንደዚህ ሊሞካክር ሲል ትንሽ ከዛ በፊት ያልነገርኩሽ ወደ ኢትዮጵያ ልሻገር አላበዛብሽም? ትንሽ ምንም በፍጹም አንቺ በጣም ቀልጣፋ ነሽ፣ ቅመም ነሽ፣ አትሰለችም። ማሪ ብር ካለቀብኝ በኋላ ተስፋ መቁረጥ ጀመርኩኝ። ያ ማለት ደግሞ ያው ቤተሰብ አረብ ሀገር ስትሆኑ ብር መላክ ካስለመዳችሁ ከዛ በኋላ ደግሞ ብር መከልከል ስትጀምሩ አክስት አጎት ትንሽ ይቀየራልና ትንሽ ወደ ራሴ ማዘውተር ጀመርኩ። የራሴን ላይፍ መኖር ጀመርኩ። ከዛ ቤተሰቦቼ ትንሽ ፍቅር ከለከሉኝ። እኔም ገንዘብ አለቀብኝ፣ ትንሽ የጨረቃ ቤቱ ይዞብኝ። ከዛ ትንሽ እንደ ድንገት አይምሮዬ አመመኝ። ለ3 ወር ያክል አይምሮዬ ትንሽ እንደ እብደት ነገር አሞኝ ነበረና 3 ወር ሙሉ አክስቴ የጀመረኝ አክስቴ እቺ አሁን ድራ ያወጣችኝ የአክስቴ ጋር ሰርግ የልጇ ሰርግ በሄድኩበት እንደ ድንገት የመልስ ቀን አይምሮ ማለት እንደ አይምሮ ህመም ስትይ ኢትዮጵያ እያለሽ ወደ ካታር ሳትመለሽ አይደል? ሳትመጪ እኮ ምን ከባልሽ ጋር እየኖርሽ ነው ያታመምሽው? ከባሌ ጋር ይኖርኩ። አይምሮ ሲያም እንዴት ነው እንዳመመሽ ያወቅሽው? እንግዲህ ከዳንኩ በኋላ ያረገኝን እንዴት እንደጀመረኝ ሲነግሮኝ ነው ማለት ልክ ኦኬ እሺ ቀጥይ። እንዴት እንደጀመረኝ ሲነግሩኝ፣ እንዴት እንዳረኩ፣ እንዴት እንደረበሽኩ፣ እንዴት ቤተሰቦቼ እንደተሳደብኩ ሲነግሩኝ ያው በቃ ታመንኩ ብዬ ራሴን አሳመንኩት ማለት ነው። ከዛ በኋላ እግዚአብሔር ይመስገን ከ3 ወር በኋላ ቸርች ሲሄድ ባሌም ሲያጽናናኝ ሲያቅፈኝ፣ ከዛ በፊት አክስቴ ቤት ነበር ድንገት የጀመረኝ። ሚስት ካብዳለች ና ተቀበል አሉት። ለምን መሰለሽ? ገንዘብ ወደሱ ስላዘወትርኩ ወደ ባሌ ስላልኩ ቤተሰብ ተቀየረብኝ። ወረድ ቤተሰብ ስትሰጡት ቤተሰብ ስታደርጉለት ነው የሚወዳችሁ። ወደ ራሳችሁ መቆም ስትጀምሩ፣ ለራሴ ማሰብ ስትጀምሩ ሁሉም ትንሽ ፊት ይነሳችኋል። ግን ቢሆንም በቃ በዚህ አጋጣሚ ከራስ ማንም አይበልጥም። እናንተ ስትቆሙ ነው ሌላን ማቆም የምትችሉት። እና ቤተሰቤ ተቀይሮብኝ ያው ማስታመም ማቀፍ ነበረባት አክስቴ። ግን ያው ሚስት አብዳለች ና ተቀበላሉት። ከዛ መጥቶ የፈረደበት ይሄ መልካም ሰው መጥቶ ሲያየኝ እንዴ ጤነኛ ሆና የሸኘኋት ልጅ ምንድን ነው የነካት? ምን ሆና ነው ምናምን ብሎ ደነገጠ። እሱ ራሱ አባብሎ በቃ ቤተል ነበረ መኪና ውስጥ እንዳልገባበት ወሰደኝ። እንደነገረኝ ከሆነ ነው እሱ የነገረኝ ነው። እኔ ስቻለሁ ኦልሬዲ ሰርግ መሄዴን እንጂ ስመለስ ራሴን አላውቀውም እንዴት እንደተመለስኩም ስለማላውቅ። ከዛ ቤት አስገብቶ የሆነ ቦታ ይመልሰኛል። የሆነ ሰዓት እግሬ ሲያጥበኝ ልብስ መቀየር አልችልም፣ ልብስ ይቀይርልኛል። እሱ እቃ እንደዚህ ይጠይቀኛል። እኔ ቱ ጋር እንዳስቀመጥኩ ማውቀው ተረቅ የለም በቃ ረሳሁኝ። ከዛ ከ3 ወር በኋላ እግዚአብሔር ይመስገን ቸርች ሲሄድ እሱ ሲጸልይልኝ ሲያቃቅፈኝ ምን ሲለኝ እንደዚህ ኢማን ነው የሚባል ዱዓ የሚያደርጉ ሰዎች ቤት ሲመጡ ምናምን እግዚአብሔር ይመስገን አይምሮዬ ዳንኩ፣ ለቀቀኝ። እግዚአብሔር ይመስገን የአማኑኤልም ክኒን ሳልጀምር ወዲያውኑ ተመለሰኝ። ከዛ ወደ አረብ ሀገር እንመለስ። አረብ ሀገር መጥቼ ደግሞ ከፊል አለችኝ። ለካ ከፊሌ ጋር ቀጥታ አልወሰደኝም። ይሄ ደላላ አኮሞዴሽን ነው ያስቀምጠኝ። ሳምንት ሙሉ ምናምን ያስቀምጠኝ። ሶሊማን ለምንድን ነው ስራ ማታስገባኝ ምናምን ስለው ለካ በእኔ ቦታ ሌላ ሰው ሰጥቷታል።
የሰጣት ግን በራሴ ችግር ነው። ኢትዮጵያ ላይ ፋሲካ ነበረ፣ በፋሲካ ቀን ነበረ ወደ ኳታር የምሳፈረው። ከዛ እኔ ደግሞ ከባሌ ጋር እንደማሳለፍ ስለፈለኩ በእናትህ ትንሽ አሳልፍልኝ አልኩት። ሴትዮዋ ደግሞ የፈለገችኝ ረመዳን ስለሆነ የረመዳን በዓል ቀን ሰራተኛ ፈልጋለች። እኔ ደግሞ የፈለገችኝ የረመዳን ጊዜ ነበረ። ሰው ሌላ ሰው ሰጣት በእኔ ቦታ። እኔ ባሳልፌ ስለመጣው በቦታ ሰው ስለሰጣት ወደ አኮሞዴሽን የወሰደኝ ማለት ነው። የነገሩኝን ነው ያስገቡኝ ልጆች፣ እዛ ቤት የሰሩ ልጆች በአንቺ ቦታ ነው እኛን ያስገባን ብለው መለሱት። ግን ቤቱን ስላልፈለጉት እዛ የገቡ ልጆች የኔ ማዳም ከፊሌ ጋር የገቡ ልጆች አኮሞዴሽን ማለት ነገሩ እራሳቸው። ከዛ ልጅቷ ደግሞ አልፈልግም ብላ ቤቲ ትባላለች ተመለሰች ወደ ቢሮ ወደ አኮሞዴሽን። ከዛ እኔን መለሰኝ ወደዛ ወደ መጀመሪያ ከፊሌ። ከዛ እዛ ሄድኩኝ። አንድ ኢትዮጵያዊ፣ አንድ ኢንዶኔዥያ፣ አንድ ፊሊፒን አለ በጣም ቦስ እዚህ ኳታር ማለት ነው። እኔ ኪችን ነው ስራዬ፣ ምግብ መስራት፣ ኪችን ማጽዳት፣ ኪችን በቃ የኪችን ስራ ብቻ ስራዬ። ቤት ሙሉ የምታጸዳ ሌላ አለች፣ ለልጆች ሌላ አለች። አንዷ ምንድነው የምሰራው? አንዷ ልጆች መጠበቅ ለልጅ ብቻ አለች። 4 ነን። ከዛ ኢትዮጵያዊም አለች። ከለካ እኔ ኦልሬዲ አይምሮ ትንሽ ኮምፕሊትሊ አልለቀቀኝም። ሀቡ ትንሽ ይጨንቀኛል። ስራ በጣም ስራ የሚበዛበት ቤት ነው የገጠመኝ፣ ሼህ ቤት ነው የገጠመኝ። ስራ በሚበዛብኝ ሰዓት ምናምን ሌሊት ትንሽ ሰዓት ስለምተኛ አይምሮ ሌሊት እነሳና አይታወቀኝም መሰለኝ ውሃ ስጡኝ እላችኋለሁ። ውሃ ስጡኝ፣ በቃ ዝም ብዬ ውሃ ስጡኝ ነው የምለው። ውሃ ስጡኝ እላለሁ። በቃ ዝም ብዬ እንጫጫለሁ። ሌሊት አልተኛም። ከዛ ምን ቢሉ ጥሩ ነው ፈርተውኝ ነው፣ ግን አልፈርድባቸውም። ከዛ አርዳችኋለሁ ብላለች ብለው አወሩ። ምክንያቱም ግራ ያጋባል። አርዳችኋለሁ ብላለች ብለው ከዛ ተደወለለት። ይሄ ደላላ መልሶ መጥቶ ወሰደኝ። እሱም ደግሞ ምን ተቀበለ? አይምሮ ስታለች የሚል ተቀበለ። አይምሮ በሳተበት ሊጠቀምብኝ ፈለገ። አኮሞዴሽን አልወሰደኝም። ሴቶችን የሚነካካበት ቤት አለው፣ እዛ ነው የወሰደኝ ቀጥታ። ስጋ ገዛ፣ እንጀራ ገዛ፣ ጥበሺ ያለኝ። እኔ አዲስ ነኝ ለሀገሩ። ጠበስኩ። አንድ ወንድ አለ፣ ይሄ ስፖርተኛ የሚያክል 2 ናቸው ከሱ ጋራ። ሴቶቹ አኮሞዴሽኑ ሌላ ነው የወሰደኝ፣ ሌላ ነው። ከዛ ወሰደኝ። አሁን ፍሪ ሁኝ፣ ምንድነው የሚያጨናንቅሽ ምናምን። ኧረ እኔ አልተጨናነኩም። ምን ነው አሁን ይሄ አኮሞዴሽኑ አይደለም፣ ይሄ ብዙ ሴቶች ያለበት የባለፈው ቦታ አይደለም። ይሄ ለዚህ ለምን አመጣኝ? አይ ስጋ እንድትበይ እኮ ነው። ስጋ ገዝቻለሁ። እንጀራ ጉራጌ አይደለሽ ታስታውቂያለሽ፣ ባለሙያ ነሽ ምናምን። እሺ ችግር የለውም። ጠበስኩ ምናምን። ወደ ሌላ ቋንቋ ሊቀየር ስለ እኔ ሲሪየስ ገጨሁት። እኔ ጴንጤ ነኝ፣ እኔ ባላል ነኝ፣ ባለትዳር ነኝ፣ ስነ ስርዓት ምናምን አልኩት። እግዚአብሔር ይመስገን ምንም ነገር ሳይነካኝ ወደ አኮሞዴሽን መለሰኝ። አኮሞዴሽን ከመለሰኝ በኋላ ግን ተናገርኩበት። እዛ ለካ ሁሉ ሚስጥሩ ደብቆ ነው። እኔ እኮ ከቢሮ ወስድ እዛ ሴትዮዋ ጋር ወስዶኝ ከዛ በኋላ ቢሮ አላመጣኝም። እዛ ሌላ ቦታ እኮ ቤት አለው፣ እዛ ወስዶ ስጋ ጠበሺ ብሎ እንጀራ ምናምን እላቸዋለሁ። ለካ እዛ ውስጥ እንዳለ ቅሬታ ያለው አለ በሱ። እኔ ምንም አይገባኝም። ሁሉም ሚስጥሩን ደብቆ ማታ ማታ ያለቅሳሉ። ሀቡ ግራ ይገባኛል። አንዷ ካሚላ የምትባል ሲሪየስሊ ታለቅሳለች። ከዛ ደግሞ መድኃኒት ትወጣለች። ከኔ ፈጣን ነኝ ብዬሻለሁ እና መድኃኒት እንዴ ካሚላ ለምንድን ነው የምታለቅሹ ማታ ማታ? ሁለተኛ ደግሞ ምን መድኃኒት ምንድን ነው ምናምን አልኳት። ተጠራጥሬያት ነው። ግን ለምን ስራ ብሎ ይወስዳታል፣ ያመጣታል። ስራ ብሎ ይወስዳታል፣ ያመጣታል። ስራ አሰሪ ምን ፓርታይም ነው እንደምትሰሪው ምንድን ነው ለምንድን ነው የምትመለሺው? እላታለሁ። አትናገርም። እሷ ደግሞ ዝም ብላ ማልቀስ ነው። አንድ ቀን ቀስ አድርጌ አባው እየጠየኳት ማለት ነው ምን ሆነሽ ነው ምናምን እንደዚህ ምን ይላችኋል ደግሞ እሱ አይምሮ አስታለች ተጠንቀቋት ይላችኋል። እዛ አኮሞዴሽን ውስጥ እኮ ነው። እኔ እኮ ትንሽ ጭንቀት ነው፣ ደህና ነኝ እኮ ተጠንቀቋት። ከዛ እንዳለ ያበድኩ ይመስለዋል። እኔ ማታ ማታ ትንሽ ጭንቀት የለብኝም አይደለም አለብኝ፣ ግን ደግሞ እጸልያለሁ። በጸሎት የማያልፍ ነገር የለም። አሁን ጤነኛ ሆኜ ስለሆነ ነው የማወራው እና ፈሩኝ። እነሱ ደግሞ ይጠቃቀሳሉ። በዛውም ደግሞ አንዷ ታለቅሳለች። ከዛ ቀስ አድርጌ ግን ጠየኳት። ምን ሆንሽ ነው ማታ ማታ የምታለቅሹ ካሚላ ምናምን? ሱሌማን እኮ በቃ ሁሌ ሴትነት ይነካካል። አዳፕት አደረኩት። ወላሂ እኔም ወድጄዋለሁ። ከሱ ጋር ካልተኛው በቃ ይጨንቀኛል። ይኸው መድኃኒት እየዋጥኩ ነው የእርግዝና ምናምን አለች። ፈልገሹ ነው? መጀመሪያ ላይ አልፈለኩም። አሁን ግን በቃ የሆነ ነገር ያስነካኛል አለች። ይወስድና የሆነ ነገር ሲያደርግብኝ በቃ የሆነ ድንዝዝ እላለሁ አለች። ከዛ በኋላ እኔ ፈራሁ። ሀውዬ ብሩም ይቅርብኝ ምኑም ይቅርብኝ፣ ለህይወቴ በጣም ፈራሁኝ። በቃ ፈራሁኝ። የሆነ ነገር ያስነካኝና ደነዝዛለሁ አለች። ፈራሁኝ። ከዛ በኋላ እዚህ ማውቃቸው ሰዎች ነበሩ ኳታር። በፌስቡክ ድረሱልኝ ብዬ ፖስትኩኝ። ድረሱልኝ ኳታር ነው ያለሁት ድረሱልኝ ብዬ ፖስትኩኝ።
ከዛ በኋላ ፌስቡክ ላይ ደግሞ ለካሱ ፍሬንድ መሆን አያውቅም። ሰርች አድርጎ ሰው ነግሮት ይሆን አላውቅም። ከዛ የሰፈሬ ልጆች ችግር ነገርኳቸው። በቃ እንደዚህ ስራ አላስገባኝም እንደዚህ ባለጌ ነው ምናምን ስነግራቸው መኪና ነበራቸው። እግዚአብሔር ይባርካቸው። በመኪናቸው አኮሞዴሽኑ እንዳጋጣሚ እቺ የምታለቅስ ካሚላ የምትባለው ደግሞ ሁሉም ስራ ገብቶ እሷ ስራ አትገባም። ካሙዬ ለምን እንደሆነ አላውቅም። እሷ በቃ ይጫወትባታል። አማርኛም ብዙ አትችልም። ኦሮሚያ ተወላጅ ነች። ግን ምንም ይገባኝ አኮሞዴሽኑ ሁሉም ስራ ሲገባ እሷ ስራ አትገባም። ግማሹ ወደ ኢትዮጵያ ይሸኛቸዋል በ6 ወር። በቃ ይሁን ምን እንደሚሆኑ አላውቅም። 3 ወር 4 ወር ይሰሩና ግማሹን ፍሪ ቪዛ አሰራላቸዋለሁ ብሎ ብር ይቀበላቸዋልና ያስለቅሳቸዋል፣ አይሰጣቸውም። ግራ ነው የነገሩኝ ነው የምነግርሽ። እና ከዛ ካሚላ በአጋጣሚ ካሚላ አልኳት ውጪው አዋራ አለበት። ለምን አኮሞዴሽኑ ቆልፎብን ነው የሚሄደው፣ ሁሌ ቆልፎብን ነው የሚወጣው። ቼክ አርጎን ሩዝ አለ፣ ሌላ ምን አለ? ሩዝ እኔ የሚያስታውሰው ሩዝ ብቻ ነው። ሩዝ በውሃ መቀቀል ብቻ ነው የማውቀው። አኮሞዴሽኑ ቁጭ አርጎን ሩዝ ነው የምንበላው። ሳሙና የለም። በቃ ውሃ አለ፣ ሩዝ አለ ማስታውሰው እና ህብዝ አለ፣ ነጭ ህብዝ። ከዛ የበላ ይበላል፣ ያልበላ እዛው ያለቅሳል፣ ይጨነቃል። ስራ የገባ ይገባል፣ ኢትዮጵያ የሚገባም ይገባል። ከዛ ካሚላ በመጨረሻ ካሚላና እኔ ነው የቀረ ነው። እኔ በምንድን ነው የቀረው? አይምሮ አሟታል በሚል ስራ አልገባም። ወደ ኢትዮጵያ ሊሸኘኝ አስቧል። ወደ ኢትዮጵያ ሊያሳፍረኝ ማለት ነው። ምክንያቱም እሱም ሀቅ አለው። አይምሮ አስታለች ካሉት የሚያደርገው ወደ ኢትዮጵያ መሸኘት ነው፣ እዚህ ፓርት ላይ ማለት ነው። ከዛ ኢትዮጵያ ሸኛታለሁ ብሎ ተቀምጦ ነበረ። ለካ አየር እየጠበቀ ነው። ከዛ እኔ ደግሞ ምን እያደረኩ ነው? እዚህ ጋር ሰዎች እያወራው ነው በፌስቡክ። ከዛ ድረሱልኝ በምልሳት እማቃቸው የሰፈሬ ልጆች የክፍለ ሀገር እንዴ አንቺ ኳታር ነው እንዴ ያለሽ? ኳታር መጥተሻል? ቤሩት አልነበርሽም? ደግሞ ኢትዮጵያ አልነበርሽም ሲሉ ወይኔ ኢትዮጵያ መጥቻለሁ እኮ በፌስቡክ ነው የማውቃቸው። መጥቻለሁ እኮ ኳታር ነው ያለሁት፣ እንደዚህ ቦታ ነው ያለሁት፣ እንደዚህ ምናምን ስላቸው ስልካቸው ላኩልኝ፣ ሎኬሽን ላኩላቸው። እንዴ ከኛ እኮ በጣም ቅርብ አካባቢ ነሽ ምናምን፣ በቃ አመቻች ትወጫለሽ፣ በቃ እናወጣሻለን፣ እሺ አይዞሽ ምናምን አሉ። ለማንም ግን አትንገሪ፣ እናስወጣሻለን፣ ተጠንቀቂ ምናምን ብለውኝ ነበር። እሱ ሶሌማን የሚጠብቀው አየር ነው ወደ ኢትዮጵያ ሊሸኘኝ። በዛውም ደግሞ ባገኘው አጋጣሚ ሊነካካኝ ፈልጎ መንገድ አላገኘም። ነካክቶ የሚሆን በሆነ መንገድ ብቻ ወደ ሀገር የመሸኘት ነው የሚፈልገው። ከዛ ወደ ካሚላ ስንመለስ መድኃኒት እውጣለሁ። ለምንድን ነው? የእርግዝና መድኃኒት ነው የምውጣው ምናምን ነግራኝ እሷ አብቅቷል። ከዛ እንደ አጋጣሚ ቁልፍ ለእሷ ኃላፊነት ሰጣት። በኃላፊነት የበር ቁልፍ ለእሷ ሰጥታታል። ካሚላ ይሄ ቁልፍ አንቺ ጋር ይቀመጥ። ለምን? በቃ ኦልሬዲ ሁለቱ ይግባባሉ፣ ሙድ አላቸው። እኔ አላውቅም። ከዛ ካሚላ አልኳት ባላ በግቢው በጣም ቆሽሿል። ብልጥነት ነግርሽ ነው። ግቢው በጣም ስለቆሸሸ ለምን ከምቀመጥ ለምን አላጸዳው ምናምን ብያት፣ ከዛ ቁልፉን ከፈተችልኝ። እሷ ስልኳ ላይ ነች፣ እግሯን ሰቅላ አኮሞዴሽን ውስጥ ቲክቶክ ያየች ነው። እነዛ ሰዎች በፌስቡክ የተዋወቋቸው መጡ መኪናቸውን ይዘው። እኔ ሻንጤ ትንሽ ሻንጣ ነበረችኝ፣ እሷ ልጄ ሸውጃት ቀስ አድርጌ በሩን ግርግብም ባርጌባት መተው አስመልጠውኝ ወጣውኝ። ከዛ በኋላ እግዚአብሔር ይመስገን ጨርሻለሁ። የሶሊማንና የኔ ነገር በዚህ ጨርሰናል። ኤምባሲ ሄድኩኝ። ትንሽ መታመም አበዛው። እየታመምኩ ስል የግል ሆስፒታል ነው የሚሄደው፣ አስቴር ሆስፒታል ምናምን ነው የሚሄደው እና ሰሊ ነሲብ ነው የሚሄደው። ከፍዬ ነው ታውቂያለሽ፣ ከፍለሽ ነው የምትታከሚው። ትንሽ እስቲ ወረቀት የሚሰራበት መንገድ ካገኘው ብዬ ኤምባሲ ሄድኩኝ። እሱም ተጠራ። ፓስፖርት እንኳን ቢሰጠኝ ምናምን ብዬ ያው የግል ስትታከሚም ግዴታ የሆነ አይዲ የሆነ መታወቂያ ያስፈልጋል እና ፓስፖርት እንዲሰጠኝ አደረግኩኝ። ፓስፖርቴ ሰጡኝ። ታሪኬን ነገርኳቸው። ተጠራ። እሱ ፊት ለፊት አወራ። እሱ ደግሞ እንድደብቅለት ፈልጎ ነበር። አሁንም አለ ኢንሻላ አይዲሽ አሰራልሻለሁ ምናምን ይላል እዛ ኤምባሲ ቁጭ ብሎ። ለምን እንዳልነግርለት እንዳላዋርደው። እኔ ደግሞ መደበቅ ባህሪ አይደለም። ሰው ከፈለገ ይጥላል። እውነት ነግሬ ነው እዛ ጋር እንትን ያልኩት። ኤምባሲ ጠየቁኝ። በጠየቁኝ መሰረት ሁሉ ነገር ዝግዝግ አድርጌ ነገርኩለት። ፓስፖርቴ በእጄ በራሱ እጅ ተቀበልኩ። ሴትዮ ጋር ተደወለ። ያቺ 6 ቀን የሰራውባት አይምሮ ታማለች የተባለ ከዛ ሲደወል እሷ ደግሞ የ6 ቀን የሰራውባት አልሰጠችኝም። በጣም ነው የፈጋሁት። ሀይባ እግዚአብሔር ጣራ ላይ በመሰላል ወጥቻ እችላለሁ ግን አልሰጠችኝም። ከዛ ለምንድን ነው ያስወጣሻት ምናምን አሉ። ኤምባሲ ጠየቋት፣ ደወሉ። ከፊሉ አንቺ ነሽ? አዎ። ለምንድን ነው ያስወጣሻት ምናምን ሲሉኝ ምን ሰበብ ትንገር ምን የማውቀው ነገር የለም። ኤምባሲ እነሱ ይግባባሉ። ከዛ ለእኔ ተሰጠኝ።
ለምንድን ነው ሌሽ ሀረብቲ ምናምን አለችኝ። ከዛ እኔ ደግሞ መንገር ነበረብኝ። ሶሊማን እንደዚህ እያደረገኝ እንትን ሰው ሲነግረኝ ነው መንገር ነበረብሽ ለሷ ከፊልሽ ስለሆነች የምትጠየቀው እሷ ነች። ቀጥታ ወደ ኢትዮጵያ መሸኘት ወይም ደግሞ የሆነ ነገር ማድረግ ነበረባት። የምትጠየቀው እሷ ነች፣ ተጠያቂ እሷ ነች። እንደውም መንገር ነበረብሽ ልክስከሽ ሲሉኝ አልነገርኩም። እኔ በዛ ሰዓት አልመጣልኝም። እኔ ለአረቧ ገና ሴትነት ጠይቋል ደግሞ አይመጣልኝም ማለት በአረብኛ አልችልበትም። ይሄ ብልግና ይጠይቃል ምናምን ብዬ አልችልም። ከዛ መጨረሻ ብር ሰጠችሽ ብለውኝ ጠይቀውኝ ነበረ ኤምባሲዎች የ6 ቀን አልሰጠችኝም አልኳቸው። ከዛ ሶሊማን ደግሞ ለካ ተቀብለዋል የ6 ቀን የሰራውበት አና አቲቶ ለሶሊማን አለች። አቲቶ ለሶሊማን ከሶሊማን ትቀበላለች። ከዛ ሶሊማን ደግሞ ተንኮለኛ ሊያስይዘኝ ቀጠሮ አስያዘ። በሌላ ቀን ቀጥራት ብሩን እሰጣታለሁ ብሎ ለኤምባሲዎች 250 ብር ሪያል እሰጣታለሁ። በ1200 ነው የመጣሁት ደሞዜ ማለት ነው። ከዛ ለሌላ ቀን ደውዬላት አግኝቻት እሰጣታለሁ ምናምን አለ። እሱ ግን ሊያስይዘኝ ነው እኮ ሀቢባ። ከዛ ኤምባሲዎች ደግሞ አጥፍተዋል እዚህ ጋር እዛው በዛው መስጠት ከጠየቁኝ አይቀር እዛው በዛ እንዲሰጠኝ ማድረግ። ግን ብሩ ብርቅ ሆኖብኝ አይደለም፣ እኔ ችግር የለም ከሆነ አይቀር ነው። ግን አልሰጡኝም። በቃ ተቀጣጥራችሁ ይሰጥሻል። እዚህ ጋር ኤምባሲዎች ላይ ትንሽ ያልተመቸኝ ነገር ነው ማለት እዛው መጨረስ እውነትን አጋልጦ። ለምሳሌ ካሚላ ተደወለላት። ስለ ካሚላ ተጠይቄ ካሚላ ማጥፍታለች። ካሚላ በሱ ስር ስለሆነች ምን እንዳለች ልንገርሽ። እኔ ወላሂ ራዚ ምንም አያደርገኝም አለች። እኔ ግን ሀቡ እግዚአብሔር ምስክሬ ነው አልቅሳ አዳብታ አድርጌዋለሁ ተመጭ በቃ እሱ ጋር ስደርስ ያደነዝዘኛል ምናምን ብላለች። መድኃኒት የእርግዝናም ትውጣለች። ግን ኤምባሲዎች ሲደውሉላት አዳብታ አድርጌዋለሁ ማለት ሱስ ሆኖብኛል፣ ከሱ ጋር ግንኙነት ማድረግ ሱስ ሆኖብኛል አለች። አይለኔ ነው ያለችኝ። ከዛ እኔ ደግሞ ደንግጬ ነው እንደውም ለመውጣት የወሰንኩት። ከዛ ኤምባሲዎች ነገርኳቸው ካሚላ የምትባል እንደዚህ ታለቅሳለች፣ ግን አስምላኛለች። እሷ እዛ ስትነግረኝ ወላሂ ራዚም ህይወቴን ያጠፋዋል፣ ሶሊማን ህይወቴን ያጠፋዋል። በአላህ ለማንም እንዳትነግሪ ታሪኬ ግን እንደዚህ አድርጎኛል አለችኝ። እኔ ደግሞ አላስቻለኝም፣ በቃ በፍጹም አላስቻለኝም። ኤምባሲ ያው ስናገር መቀበጣጠር አልፈለኩም። የካሚላንም ጭምር ተናገርኩ። ከዛ የካሚላ ስልክ አምጣ ተባለ። ከዛ ሰጠ፣ ተደወለላት። ሲደወለት ያረ ምንም ነገር አለች። ምንም ነገር ፈርታው ይሁን እኔ መጨረሻዋ እንዴት እንደሆነ ግን ብዙዎች ያውቃሉ። እዛ አኮሞዴሽን ውስጥ የእሷን ችግር ያውቃሉ። ምክንያቱም ማታ ቆምብሊሊ ከሌሎች ይልቅ እሷ ላይ ትንሽ ጫና ያደርጋል ይመስለኛል። ይሄ በዚህ ነገር ማልቀስ ነው ስራዋ። ሌሎቹ ግማሹ ይጠፋል፣ ግማሹ እግዚአብሔር በቃ እንዴት እንደሚጠፉ ራሱ አላውቅም። እኔ እዚህ ጋር ቁጭ ብለው አይቻቸው እንዴት ዞር ብለው እንደሚጠፉ አላውቅም። ይጠፋሉ በቃ ዝም ብለው። ከዛ ሲደወላት አላውቅም ማለች። ወላሂ እኔ ምንም አላረጋትም። ካሜላ እንደውም ስራ ላይ ነሽ፣ ስራ ላይ ያሰማርቻታለሁ ምናምን ብሎ ያወራል እሱ። እኔ አንተ ግን ውሸታም ነህ አልኩት። እኔ እዛ ቁጭ አንተ ግን ውሸታም ነህ በኢየሱስ ስም አልኩት። አንተ ካሜላን አትነካካትም፣ ካሜላን ምንም አላረጋትም አልኩት። እኔ እዛው ቁጭ ብዬ ማለት ነው። እንደዚህ ደግሞ መናገር የለብሽም ኤምባሲ ቁጭ ብለሽ። እኔ ደግሞ በቃ ከዛ በቃ አንቺ ምን አገባሽ የራስሽን ብቻ አውሪ፣ ስለራስሽ ጨርሽ አሉኝ ኤምባሲዎቹ። ደግሞ እሺ ብዬ የራሴን ጉዳይ ጨርሼ ፓስፖርቴን ሰጥቶኝ ወደ ቤት የተመለስኩ። ከዛ በኋላ ሶሊማን አላየሁትም። ሶሊማን ግን እርግጠኛ ባልሆን ታስሯል የሚል ነገር ሰምቼ ነበረ። በሆነ ኬዝ በሆነ ወንጀል ታስሮ ግን ተፈቷል። ሶሊማን ልጅ አለው፣ ሚስት አለው። ኳታር ምድር ላይ አንድ ልጅ አንድ ሚስት ነበር እንዳለው አውቃለሁ። ካሚላ ነው የነገረችኝ። ካሚላ ልጁ ሚስቱ ሰራተኛ ነች። ሚስቱ ስራ አላት። ሚስቱ ስራ ስላላት ልጁ ካሚላ እየሄደች ትጠብቅለታለች። ካሚላ የት ነው የምትሄዱ ግን ሲለ እዛው እሷ አታውቅም፣ ግን ከእሷ ፒስ ነን፣ ግን እሱ ከኔ ጋር ይተኛል፣ ግን ልጁ ጠብቅለታል። አኮሜንዴሽን ከካሚላ ጋር እየተኛ ካሚላ ሄዳ ደግሞ የሚስቱን ልጅ ቴኬር ታደርጋለች እንደ ፓርታይም ስራ አለች። እና ሚስት ውስጥ ታውቃለች ወይ እንደምተኝ ምናምን ስላት አይ አታውቅም። አበሻ ነች፣ ኢትዮጵያ ነች። ሰላም ማናት ሚስቱ ስሟ? እኔ አላውቃትም። እኔ ካታር ላይ 18 ዓመት ኖሬ እንዴት ሱለይማን የሚባል ሰው አላውቅም። ምናልባት ፎቶውን ብታሳየኝ የማውቀው ከሆነ ፎቶውን ነው። ጓደኛዬ ካላት ምናልባት ካላት ፎቶውን ፈልጊልኝ። ፎቶውን እፈልጋለሁ። እሺ። ከዛ አሁን ያቆምነው ኤምባሲ ውስጥ ነው።
ኤምባሲ ፓስፖርቴን ተቀበል። ከዛ በኋላ የመታከም እድል አገኘሁኝ። ሄጂ አስቴርም ነሲብም በቃ እየታከምኩ ምናምን እስካሁን አለው እግዚአብሔር ይመስገን። በመጨረሻ ደግሞ ሲክሰኝ ምርጥ አበሻ ሴት ሀበሻ አሜሪካ ያገባች አበሻ ሴት ሀቢባን ምታቅሽ ምትወድሽ ይኸው እየሰራሁ ነው። አንድ ልጅ አላት። አሁን እንዴት አገኘሻት? እሷም ቸርች ሄድ ነበር። መጥቼም እስከ 8 ወር ስራ አልሰራሁም። ካስጠፉኝም በኋላ አጥቼ ማለት ነው። ትንሽ አይምሮዬም አልተረጋጋም ነበር። ተረጋጊ አሉኝ። እነዛ ኳታር ደግሞ ያስወጡኝ እጅግ በጣም መልካም ሰዎች፣ ባለትዳር ናቸው፣ የሀገሬ ሰዎች ናቸው፣ የራሴ እምነት ተከታይ ናቸው። እና እግዚአብሔር ይመስገን አሳረፉኝ። ያለ ስራ ያለ ቤት ክራይ ቁጭ አድርገውኝ በቃ ዘና ቡና አፈላለሁ ዘና ያልኩ ያለ ስራ ተቀምጬ ከዛ መጨረሻ እግዚአብሔር በቸርች በኩል ቸርች ስራ የሌላቸው ምናምን ይተዋወቃሉ፣ ስራ ሲያገኙም ይተዋወቃሉ ምናምን። ከዛ በአጋጣሚ ፓርታይም ትፈልግ ነበረ እቺ አሰሪ ፓርታይም ሰራተኛ ነበራት፣ ግን ፓርታይም ትፈልግ ነበረ። እኔ ፓርታይም አለ ብለው ስለጥፉ አየውና እኔ ለስራ ብዬ ሀይ አልኳት። አንዷን ገባሁኝ። ፓርታይም ቆንጆ አድርጌ ያጸዳሁላት፣ ወደደች። በአምስተኛ ቀን ስራ ትፈልጊያለሽ ጠቅልለሽ አለች። አዎ አልኳት። ይኸው እግዚአብሔር ይመስገን 1 ዓመት ከ1 ወሬ እሷ ቤት እየሰራሁ ነው ያለሁት። በጣም ደስተኛ ነኝ እጅግ በጣም በቃ። ስንት ጊዜ ሆነሽ እሷ ጋር ከገባሽ? 1 ዓመት ከ1 ወሬ ገና ልክ ገና ነው የገባሁት። እና አረፍታቶችን ኢጃዛ ቤት የለሽም? ኢጃዛ ቤት ማለት እሷ ነፃነቴም ስለምትሰጠኝ ብዙ ምንትን ስለማትለኝ ኢጃዛ ቤት አልፈለኩም። የመጣሁበትንም ዓላማ አሳክቼ ወደ ትዳሬ መመለስ ስለምፈልግ ኢጃዛ ቤት አልፈለኩም። በወር አንዴ እወጣለሁ፣ ቸርች እሄዳለሁ። ያበሻ ምግብ ብፈልግ ምግብ እዚህ የፈለኩትን እሰራለሁ፣ አብረን እንበላለን። ጓደኞቼን ማግኘት ስፈልግ እኔ ቸርች ነው። አንዳንዴ ደግሞ ኢጃዛ ቤት ያላቸውም አሉ፣ እዛም እሄዳለሁ። ቀጥታ እኔ አላድርም፣ ሳላድር ወደ ቤቴ ነው የምመለሰው። በቃ አንድ ቀን እኔ ቤት መተሽ ምሳ ትበያለሽ፣ ቡና ትጠጫለሽ። እሺ ደስ ይለኛል። እሺ ኳታር ከመጣሽ ስንት ዓመት ሆነሽ? አሁን ፋሲካ ሲመጣ 3 ዓመት። 3 ዓመት እና 3 ዓመት ሙሉ ባልሽ ምን ይላል? ባሌ ነይ ነው የሚለው። ያው እኔ ትንሽ ልስራ እለዋለሁ። ያው አሁን በዚህ ዓመት እሄዳለሁ ብዬ እያሰብኩ ነው። ያው ቤት ሰራ ጫማ ቤት ነው የሚሰራው፣ መርካቶ የሰው ቤት። አሁንም ተቀጥሮ? አዎ። መቼ ነው ከመቀጠር የሚወጣው? እንግዲህ ደክሞኛል። ሲደክምሽ የምታየው ነገር አለ አይደል? ደክሞኝ ተውኩት። በቃ እኔ ልታገል ብዬ ያው እግዚአብሔር ይመስገን አርግ ያልኩትን አርጎልኛል። ከጎን 140 ካሬ ነው ብዬሻለሁ። ትንሽ የክላስ ሰርቶልኛል፣ ብር ልኬ የሱቅም ቦታ ሰርቶልኛል። ቤቷ ተከራይታለች። 2500 ተከራይቷል። ሱቋን ደግሞ እኔን እየጠበቀ ነው። ትንሽ ገንዘብ 1500 የቤት ክራይ ያለው የት ነው ማሪ? አሻው ሜዳ ገብርኤል። 1500 ብር በዚህ ሰዓት የቤት ክራይ? እኔ አለኝ። እኔ ምን አውቃለሁ? አንድ ክፍል ነው የሰራሁት፣ የሚከራይ አንድ ክፍል ነው የሰራሁት አለኝ። በፎቶ አይቼዋለሁ። 1500 ነው የሚያከራየው መሰለኝ አለኝ። እኔ እንደዛ አለኝ። እንግዲህ እኔ ማለት ነው ያለ ኩስስ ያለ እኮ አሸዋ ሜዳ ከአዲስ አበባ ውጭ ነው ወይስ አዲስ አበባ ውስጥ ነው? አሸዋ ሜዳ ገብርኤል አታውቂውም? ገብርኤል ቤተክርስቲያን መቃብሩ ጋር አላውቀውም። ግን ጋይስ እኮ አዲስ አበባ ውስጥ ነው የሚባለው ከአዲስ አበባ ውጭ ነው የሚባለው አሸዋ ሜዳ? አሁን ሸገር ተብሏል። ከአዲስ አበባ ውጭ ነው እያሉ ነው። ከአዲስ አበባ ውጭ ስለሆነ ነው ውጭ ነው እኮ። ግን እኔ አዲስ አበባ ውስጥ ቤት የመጨረሻ ርካሽ ያየሁት የሆነች ልጅ ከአረብ ሀገር መታ ለማሳረፍ ለመርዳት ለእሷ ቤት ስንፈልግ ድሳሳ ጎጆ ጥዬ አንድ ፍራሽ የምታዘረጋ 7,000 8,000 ነው ያሉት። ልክ ነሽ። አክስቴም እንደዛ ነው የተከራየችው። በጣም ልኳንዳ አካባቢ በጣም ውድ ነው። ከልኳንዳ በኋላ ፍሪዶሮ ጀምሮ በጣም ቤት ውድ ነው። ይሄኛው ኮልፌ ነው። ኮልፌን ያገኘላት 7,000 8,000 ያሉ አንድ ፍራሽ የምታዘረጋ ቦታ። ኧረ እንደውም ጥሩ ነው ያገኘችው። ጥሩ ብዙ ሰው በጣም ቤት ተወዷል። ያው የኔው እንግዲህ አሸዋ ሜዳ ነው ስለሆነ ይሆናል። እና ሱቅ አለችኝ። ሱቄን እየጠበቀች ነው። ድዋ አድርጊልኝ ሄጄ ትንሽ ጥርቅምቅም አድርጌ ሄጄ
ትንሽ የሱቅ ከፍታለሁ፣ ጌታ ልጅ ይሰጠኛል፣ ከዛ እኖራለሁ በቃ እኮ። እሺ አሁን አንቺ ቤት ሁለተኛ ቤት ነው የሰራሽው? መጀመሪያም እኮ ጨረቃ ቤት የተሰራ ገዝተሻል። ራሱ ቦታ ላይ እኮ ነው 140 ካሬ። ያው አንቺ ስላልኖርሽበት አታውቂውም። የሆነ ክላስ ከፋፍለው ይሰጡሻል የሰሩት። ከዛ ደግሞ ቦታ ይሰጡሻል የሚሰሩ 140 ካሬ ቦታ ያስቀምጣሉ። እዛ ቦታ ላይ ጎን ላይ እንደ ኤልሺፕ አድርጌ ማለት እንደ ኤልሺፕ አድርጌ እዛው ላይ ጭቃ ቤትም ቢሆን ግን የጨረቃ ቤት ላይ ብርሽን ከምታፈሻ አንቺ የጨረቃ ቤት መሆኑን ታውቂያለሽ። የጨረቃ ቤቶች ይፈርሳሉ። ለምን ህጋዊ ቤት ያንን ሽጠሽ አንድ ባለ 2 መኝታ ቤት ብትሆን ኮንዶሚኒየም ያንን ሽጠሽ ለምን አትገዢም? መንግስቱ እኮ የጨረቃ ቤቶችን እያፈረሰ ነው። ያውም የጨረቃ ቤቶችን ሲያፈርስ ምትክ ራሱ አይሰጥም። አሁን ህጋዊ ቦታ ህጋዊ ቤት ካርታ ያለሽ ሆኖ ግን ለልማት ቦታው ከተፈለገ መንግስት ከፈለገው ከወሰደብሽ ምትክ ይሰጥሻል። ያው የራስሽንም ያህል ባይሆንም አትሊስት በዜሮ አያባርሽም። ገባሽ? ግን አንቺ አሁን የጨረቃ ቦታ ካፈረሰብሽ መንግስት 5 ሳይሰጥ ነው የሚያፈርስብሽ። አዎ ያው መጀመሪያ ዝም ብሎ ሰው በግርግር ይገዛ ስለነበረ ያው ወንድሙ ነው ብርሽ ከምታባከኝ ጌጤ ሳይሽ ወደ ቢዝነስ እንትን ምትይማለሽም። ሙሌም ትንሽ ስለ ዓለም ላይ ጎበዝ ስላልሆነ አንድ በጣም ፈጣን ጎበዝ ወንድም አለው። እሱ ቤትሽ የሆነ ቦታ ላይ አስቀምጩ፣ ብርሽ ገንዘብሽ አስቀምጩ ብሎ ነው ያስገዛኝ ቤቱ። እኔ ስለማላቅ እሱ ነው ያስገዛኝ ወንድሙ፣ የራሱ ወንድም ማለት ነው። አሁን ላይ ቢሆን አልገዛም ነበር የጨረቃ ቤት፣ ኦልሬዲ ገዛሁት። አሁን ደግሞ ጨረቃ ቤት የመሸጥም የመግዛትም እንትን የለሽም ተብሏል አይደል? እየገዙ የሚሸጡ ሰዎች ስላሉ ለእነሱ ሽጭላቸውና ብሩን ጨምረሽ ኮንዶሚኒየም ግዢበት። እሺ እሞክራለሁ፣ እግዚአብሔር ካለ እንደዛ አደርጋለሁ። እሺ ኮንዶሚኒየም ግዢበት፣ የማይፈርስ ቦታ ጠይቀሽ ባለ 1 መኝታ ቤት የሚቻለውን ለጨምር። እሺ ምክንያቱም ነገ ታገኛለሽ ጨረቃ ቤት ፈርሶብሽ። እሺ እሞክራለሁ። እሺ ሀውዬ አይፈርስም የሚል ተስፋ ነው። ማሬ ግን እስከ መቼ ነው አረብ ሀገር ላይ እድሜሽን የምትጨርሺው? ግቢና ውለጂ። ትዳር ያሽው ዝም ብለሽ ለ3 ዓመት። አሁን ካገባሽ 3 ዓመት ሙሉ አረብ ሀገር ቆየሽ። ዓመት አብረሽው ኖርሽ ኢትዮጵያ፣ 3 ዓመት ካታር፣ 4 ዓመት በትዳር ግን እስካሁን አልወለድሽም። አይሽ ገንዘብ እያሳደርሽ ነው። ስለዚህ ገንዘብ ሰርቶ ማምጣት የወንድ ልጅ ድርሻ ነው። ግቢና አንቺ ውለጂ እድሜሽ እንዳይሄድብሽ። ወንድ ልጅ በ80 ዓመቱ መውለድ ይችላል። እኛ ሴቶች ግን እድሜያችን ሊሚትድ ነው። እድሜ ይሄድብናል። ገባሽ? ሙኛቱኝ ግቢ ውለጂ፣ አንቺ ልጅ አሳድጊ። አያምጣው ከቸገራችሁ እሱ ወጥቶ ይስራ። እሺ ባል ነው አስተዳዳሪ ነው። እሺ ጎበዝ ልጅ የኔ እናት፣ ፈጣሪ ይርዳሽ። በጣም አመሰግናለሁ ለታገስሽኝ። ኧረ ታሪክሽ ደስ ይላል እውነት። አንቺ ማለቴ ቀልጣፋ ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ። ኦልሬዲ አልፈሽዋል። ምንም ምክር አያስፈልግሽም። አንቺ ህይወት መክሮሻል። ያንን ሁሉ መከራ አልፈሽዋል። አልፈሽው ዛሬ ጥሩ ላይ ነው ያለሽው። ግን እኔ በመጨረሻ የጠበቅኩት ድጋሚ አረብ ሀገር ትመጫለሽ ብዬ አልጠበቅኩም ነበር። የታሪክሽ መጨረሻ በቃ የምትወጂውን ሰው አግኝተሻል። በቃ አግብተሽ ወልደሽ ኢትዮጵያ ውስጥ የሆነች ትንሽ ነገር እየሰራሽ ትኖሪያለሽ ብዬ ተስፋ ሳደርግ እንደገና ወደ አረብ ሀገር መጣሽ እና ላይክ መውለድ አለብሽ ማሬ። እሺ ገባሽ? ያው በዚህ አጋጣሚ አላስቆምሽ ቀጤና ላውራ። አዎ አውሪ ማሬ። እናት አባት የለኝም ብላችሁ የምታዝኑ ተስፋ የምትቆርጡ የሆነ ህይወት እንዳበቃ የምትቆጥሩ ሰዎች ህይወት አያበቃም። ሁሉም ነገር ሀቡ አንድ ነገር አለች። እናቴ ሞታለች ስትል አንዷ ፈጣሪ ባለው ጊዜ ሄዳለች ብላ መልስ መለሰች። በቃ ተስፋ እንደዚህ ነው ሊሸተን የሚገባ። እኔ አባቴ ሞተ። አባቴ በጣም ኩልፌ ላይ የሚታወቅ ሰው ነበር፣ ብር ነበረው። ግን አባቴ ሲስተም አልነበረውም። ለዚህ ነው እኛን ጥሎን 3 ልጆች ያለ አቋም ያለ አላማ ወልዶን የሆነ ቅርስ አስቀምጦልን ቢሞት ኖሮ አባቴ ጥሩ ነገር አዲስ አበባ ላይ እየኖረ አዲስ አበባ እንኳን የምንኖርበት ነገር ያመቻች ነበረ። ሳያደርገው ስላልተማረ እውቀት ስለሌለው አባቴ ብሩን እንደፈለገ አንተን ብሎ በመልካምነት ይጠራል። አባቴ ለሌሎች ነው የሚጠራው፣ ለኛ አይደለም። ምክንያቱም ለኛ ያስቀመጠልን ነገር የለም። ለኔም ለወንድሜም ለእህቴ መልካም ያስቀመጠልን ነገር የለም። ሄዷል አባቴ፣ አልቀየመውም። ነገር ግን አባት እናት ከሞተ በኋላ ተስፋ የለም የሚባል ነገር የለም። ተስፋ አለ፣ እግዚአብሔር አለ፣ አላህ አለ።
ትነሳላችሁ፣ እንደገና ትነሳላችሁ፣ እናንተ እናት ትሆናላችሁ። በፍጹም ወላጅ የለኝም ተብሎ ተስፋ መቆረጥ የለበትም። እኔ ተስፋ ጌታ እስከዛሬ ድረስ ተስፋ በቆርጥ ብዙ ተስፋ የሚያስቆርጡኝ ነገሮች ነበሩ። የአማኑኤል ክኒን ለዘላለም የሚያስውጠኝ በጣም ብዙ፣ ግን ተስፋ አልቆርጥም። በፍጹም ተስፋ አልቆርጥም። በፍጹም አንደኛ ምን አለች ሀቡ? አትዋሹ አለች። ካልዋሻችሁ፣ ተንኮል ካላሰባችሁ፣ ትክክለኛ መንገድ እየተጓዛችሁ ከሆነ ፈጣሪ አይጥላችሁ። በቃ በህይወት ያየሁት ይሄን ነው እና በጣም አመሰግናለሁ ሀቡዬ እድል ስለሰጠሽኝ። በእውነት ያኔን እንደዚህ ድምፅ ራሱ መስማትሽ፣ አንቺ በእውነት የኢማን ሰው ነሽ። በጣም ትዕግስተኛ ነሽ። በጣም ነው የምናመሰግነው። በጣም ብዙ ነገር ነው ያስተማርሽን እና ያን ሁሉ መከራ አልፈሽ ዛሬ ጥሩ ነገር ላይ ስላለሽ በጣም ደስ ብሎናል። አሁን ግን እድሜሽን እንዳታባክኝ። ከዚህ በላይ 8 ዓመት አረብ ሀገር ላይ ቆይተሻል። ግቢና ውለጂ። እሺ እሺ ሀቡዬ ሄዳለሁ። ራስሽን ተንከባከቢ። እንደገባሽ ውለጂ። እንደገባሽ እርግዝና ካልተፈጠረ ሕክምና ሄደሽ ራስሽን ትሪት አድርገሽ ትሪት ተደርገሽ ምናምን ወልደሽ መተሽ ወለድኩ ብለሽ ንገሪኝ። አሜን አሜን። ሀቡዬ ዱዓ አድርጊልኝ። ይህ ነገር ልጅ እፈልጋለሁ በጣም። ፈጣሪ ጤነኛ ልጅ ስጥሽኝነት። እሱ አይሳሳትም። በሰዓቱ በጊዜው እሱ ጤነኛ ልጅ ስጥሽኝነት። አይዞሽ። በጣም ጀግና ጠንካራ ሴት ነሽ። አሁንም በርቺ። ምንም አይነት የሰዎች ትችት በቀሳ ወደኋላ እንዳይጎትትሽ፣ ወደፊት አላማሽን ብቻ አመስጋኝነትሽ ደስ ይላል። ጎበዝ ነሽ። በዚሁ ቀጥ አመስጋኝ ነሽ። በጣም አመስጋኝ ነሽ። ጎበዝ። እሺ በቃ ልውጣ አይደል? አመሰግናለን በጣም በጣም። በጣም ደስ ትላለች። አይስወር አንድ ቀን ቤት ቡና ጥራት አለው። ቆይ ጌጤ አንድ ቀን ቤት መጣሽ ቡና ጠጫለሽ፣ ምሳ እንበላለን። እሺ ግን መልክሽ እንዲታይ ካልፈለግሽ ድምፅሽን ብቻ ይሰማሉ። እኔን እያዩ አንቺ በድምፅ እያወራሽ ይሰሙሻል። እሺ ቁጥሯን ሳልወስድ ወጣች። ጌጤ ቁጥርሽን ላኪልኝ በአንዳቸው ሞዴሬተሮቼ ፕሊዝ። ቁጥርሽን እየሰማሽ ነው ጌጤ? እስኪ ኮመንት ላይ አውበኝ። ቁጥርሽን ለአንዳቸው ሞዴሬተሮች እህቶቼ ስጪልኝ ፕሊዝ። ዘላ አልወጣችም መቼም ትኖራለች። ኮመንት ላይ ፎቶ ትፖስታለች። አረ ቤቷን አይታችኋል? ፎቶ ትፖስታለች። እኔ እኮ በፎቶ የሚታይ ሰው እንደዚህ ደፍሮ ታሪኩን እንደሷ የሚያወራ ይመስለኝ። እንደዛ ከሆነ በጣም ጠንካራ ናት። በጣም ጠንካራ ጀግና። መልኳ እየታየ ከሆነ እንደዚህ ታሪኳን ከልጅነቷ ጀምሮ ፍትፍት አድርጋ ያወራቸው ማንንም አትፈራም፣ ማንንም አትሰማም። እውነተኛ ታሪኳን ሰምቶ የተቀበለ ይቀበላት፣ ያልተቀበለ ገደል ይግባ ብላ የምታመን ጀግና ሴት ናት ማለት ነው። ሶ ፕራውድ ኦፍ ሄር። ብዙ ጊዜ አንዳንድ ሰዎች መልካቸውን ደብቀው ነው እውነተኛ ታሪካቸውን የሚያወሩት። መልኩን ሳይደብቅ እውነተኛ ታሪኩን የሚናገር ሰው እጅግ በጣም በጣም ጠንካራ ነው። ብረት ነው፣ ምንም አይሰብረውም። እኔ ደብቃ መስሎኝ ነበር። አቡ የማስቲካው ድምፅ ይረብሻል። እሺ ምን ታደርጋለሁ? የማስቲካው ድምፅ እንዳይረብስሽ። ደስ አለኝ። እርክት ብዬ ነው በጌጤ ታሪክ አይስወር ቅልጥፍናዋ ታሪኳ አብሬያት የኖርኩ ያህል ነው የተሰማኝ ነው። ላይክ አብሬያት እያንዳንዱ ስቴፕ ህይወቷን አብሬያት የሰፈሬ ልጅ ወይ ጎረቤት ሆና አብሬያት ያሳለፈችውን ሁሉ ያሳለፍኩ። አወራሯ አብራቿት የምትኖሩ በደንብ የምታውቋት ሰው እንዲመስላችሁ ነው የምታደርጋችሁ። አወራሯ ዝርዝር አርጋ ነው የምታወራው። ላይክ እንደኔ ናት።